ደግሞ መገፋታቸውም ሆነ መርጠውም ቢወጡ መነሻው እዛ ጋር ነው። ማከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሴግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ቀድም እንዳልከው የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም። ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የሚያዘው እሱ እንደመሆኑ አብዛኛውን ድርሻ በሱና በቲፒኤልኤፍ መካከል 100 ሜትር ኦሮሚያ ላይ የሚደረገው ሰው መገደል ያለ ነው። ከትናንት በያ አንገር ጉትል ላይ ሰው ከነ ህይወቱ ከመኪና ጋር ነው የተቃጠለው። ቦካ ሐራሞች አላደረጉም። ኢንተርፖል ሄደ ብታነብ ምዕራብ ኦሮሚያ ላይ የሚፈጸም ወንጀል በአፍሪካ አልተፈጸመም። ተነጻጻሪ ሰላም አላቸው የሚባሉ ቦታዎች ባሌ ብትሄድ መደወላቡ ላይ የድንበር ግጭት፣ ቦረና ላይ ብትሄድ ከሶማሌ ክልል እያጋጨ፣ ምስራቅ ኦሮሚያ ብትወስድ፣ ሰሜን ኦሮሚያ ወሎ ላይ ብትወስድ፣ አፋርና አማራ ክልል አካባቢ፣ ሰሜን ሸዋ ጋር ብትወስድ the same thing ኦሮሚያ ክልል አካባቢ እንዳለ ሰላም የሚባል ነገር በጽሁፍ ሁሉ ማያየው ሆኗል ህዝቡ። ለነገሩ ኢትዮጵያን አውድ ስታነሳ ተገላቢጦሽ ነው። ሰላም የሌላት የሰላም ሚኒስቴር ያላት ብቸኛው ሀገር ናት ኢትዮጵያ። ሰላም የሌላት የሰላም ኖቤል ተሸላሚ መሪ ያላት ሀገር ናት። ተገላቢጦሽ ነው። ስለዚህ የኦሮሚያ አውዳዊ ሁኔታን ካነሳ ያ ነው። በሌላ በኩል ደግሞ እኚህ ተያያዥነት ያላቸው ድንበር ዘለል ቅድም ያነሳቸው በዲፕሎማሲ ረገድ በጣም ፌለሪቲ አለ። በዲፕሎማሲው ረገድ ፌለሪቲ የሚያሳዩት ዛሬ ኢትዮጵያ ፕሮክሲ ዋርን የምታስተናግድ ሀገር አያል ሀገር ሆና ያለች ፖሊሲ የምትጠቀሙት የዲፕሎማሲ ፖሊሲ የሰው ደጅ የሚያጠና አድርጎ ዛሬ እና አረብ ኤሚሬት ፕሮክሲ ዋር አድርገው የኛ ልጆች ከአልቡርሃኒ ከሌላ ጎን እየተሰለፈ ሌላኛው ደግሞ ከፈጥኖ ደራሹ ኃይል ጎን እየተሰለፈ ህይወት እየከፈለ ነው ያለው ማለት ነው። ያን ደግሞ እንዲያደርግ አንኤምፕሎይመንቱ ኢኮኖሚው አልፏል። ልጆችን እየያዘ ሁለቱም ቦታ እየተደረገ ነው ያለው። ያ ደግሞ የውስጥ ችግርን ሳይፈቱ እየተንጠራሩ የሌላ አገርን ፕሮክሲ ዋር እያካሄዱ አድርገዋል። የቀደም የተነሱት አሁን የሻቢያን የሌሎቹን ሻቢያ ደጅ እንዲጠና ተቃዋሚ የሚያደርገውም እኮ የውስጥ ችግርን መንግስት መፍታት ስላልቻለ ነው። ቁጭ ብሎ ከመፍታት የሌሎችን ፕሮክሲ ዋሮችን አስተናጋጅ የሆኑ ኦፖርቹኒቲዎችን ፈጥሮ ስርዓቱ ወደዛ እንዲገባ ተደርጓል። ስለዚህ ኦሮሚያ ክልል አካባቢ ያለው በጣም አሳዛኝ፣ ሌሎች ማህበረሰቦች ደግሞ ባለጊዜ እያሉ እየፈረጁ ማህበረሰቡን ግን የኦሮሞ ጉያ ስር ተደብቆ ስርዓቱ ዋጋ እያስከፈለን ያለው። ስለ ኦነግ ያነሳው ኦነግ 1973 ተቋቁሞ ትግል እያደረገ ነው ምንድነው የሚባለውን ኦነግ ሲጀምር የኦሮሞ ህዝብ ከኦነግ በፊት በተናጠል በቡድን ጥያቄ በዛች ሀገር ስላለው ትግል ጀምሯል። ኦነግ ከተደራጀ እንደ ኦነግ የኦሮሞ ነጻነት ትግል ተብሎ ተጀምሯል። እኚህ ሁሉ አውድ አላቸው። እስከ 91 የነበረው ከ91 2018 የነበረው ከ2000 እስካሁን 18 አሁን እስካለ ነው ድረስ በዚህ አውድ ውስጥ እኔ ዜሮ ታይምስ አላደርግም። የኦሮሞ ኦነግና የኦሮሞ ህዝብ ትግል መልስ ያገኛቸው ጥያቄዎች አሉ። ግን ፋንዳሜንታል የሆኑ ድንበር ዘለል ብሔር ድንበር ዘለል የሆነ የትግል ስትራቴጂና የትግል ትርክት ማምጣት አስፈላጊ ነው። አማራ ክልል እየሆነ ያለው፣ ትግራይ ክልል እየሆነ ያለው፣ ሌላው ክልል ያለውን ነገር ዝም ብለን ልናየው የሚገባን ነገር አይደለም። ቀረብ ብለን ማየቱ አስፈላጊ ነው። ትራጀዲ ለኦሮሞ በነገራችን ላይ ሌሎች ወንድሞቻችን ልትረዱን የሚገባው ኢስ ትራጂክ። ባለፉት 8 ዓመታት አሁን በብዙ ጊዜ በኦሮሚያ ስለምጽፈው ትንግርቱ እንኳን ታነባለ ሌሎቹ ላታነቡት ይችላልላችሁ እንጂ ባለፉት 3-4 ወራት እያወጣሁት ያለው ጉድ እኔን ራሱ ሊያሳብረኝ ደርሷል። ኢንክሬዲብል አይ ኩድንት ቢሊቭ ኦሮሚያ ውስጥ ኦሮሞ ነኝ ብሎ ስልጣን በያዘ ኃይል የደረሰው በደል ከዛ በፊት በነበሩት አገዛዞች የደረሰ አይደለም። ግድያው ብቻ ሳይሆን ያገዳደሉ ዘይቤ፣ ዘረፋው ቄሮ አምጾ ኢህአዴግን እጅን የተመዘዘው እኮ መሬት ይገላል። ሌሎች ወንድሞቻችን መረዳት የሚገባችሁ አሁን ኦሮሞ ከዚህ በፊት ኤክስፒሪየንስ ያላደረገውን
እየተቀጠቀጠ ሲቀጠቀጥም ጩኸቱ ሊሰማ የማይችልበት ምክንያቱም በሱ ስም ሌላ በደል እየተደረገ መሆኑን ሌላው ማህበረሰብ እንዲረዳ ከፍተኛ ስራ ያስፈልጋል። የኦሮሞ ወጣትም የኦሮሞ ምሁርም የኦሮሞ አመራርም ከኦሮሚያ የዘለለ በሌሎች የሀገሪቷ ክፍሎች እየተደረጉ ያሉትን በደሎችና ችግሮች የመረዳት ኤክስትራ አብሶሉትሊ ተጋብዘዋልም። እኔ አይደለም በነገራችን ላይ ብዙዎቻችሁን የጋበዛችሁት እዚሁ ያው ቲክቶክን በደንብ ስለማላውቀው እዚህ ላይ ጥሩ የሆኑ የተለያየ አመለካከት ሊኖራቸው የሚችሉ ከተለያየ የፖለቲካና የማህበረሰብ ክፍል እንዲመጡ ነው የተጠየኳቸው። የጋበዟቸውን ነግረውኛል። አንዳንዶቹ እዚህ ብሔራዊ ውይይቱ ላይ የተሳተፉ ስለሆነ መምጣት አልቻሉም። ወደፊት ግን አብሶሉትሊ መምጣት አለባቸው። የገባንበት ሀገራዊ ችግር በሀገራዊ ውይይትና በጥልቅ ድርድርና ክርክር ብቻ ነው የሚፈታው። መምጣት አለባቸው። ለሚቀጥሉት ተራ ሰጣለሁ። ያው ሰዓቱንም ገፋ ገፋ እያደረግ ነው ለተመልካችም እድል እንዲሰጥ። ቴንኪው። ያልገባችሁ ሰዎች ያው ትገባላችሁ፣ ምንም ጥያቄ የለውም። አሁን በጥያቄ መልስ ትገባላችሁ። ውይይቱ የሰለጠነና ሰላማዊ እንደመሆኑ መጠን ኢትዮጵያ ምድር ላይ ኢትዮጵያ እስከሆናችሁ ድረስ ኢትዮጵያን የሚመለከት ጉዳይ ላይ እንደምትደግፉት የትኛውም ሀሳብ አራምዶ የትኛውም ጎራ ውስጥ ነው ገብታችሁ ሀሳባችሁን የምትሰጡበትና በሀሳብ በሰላማዊ መንገድ የምንፋጭበት ነው የሚሆነው። አዴንዶ ዘደ የአንድ ሀገር ዜጎች ነን። ስንገናኝ ሰላም እንባባላለን። በሀሳብ እንለያያለን። በፖለቲካ ብንለያይ በሃይማኖት ፈልገን ነጣን እኮ ገብቶ ነበር። አስወጣችሁት። አላስወጣንም። የለውም ማግባት ኮድ ሰጥቼው ነበረ። ችግር የለውም። እስከመጣ ስብሰባም ስላለው ምናልባት ሄዶ ሊሆን ይችላል። እሺ ምናልባት በሀገራዊ ጉዳይ ብቻ ነው ያቀረብኩትና ሌሎቹ በክልላቸው ያለው ሁኔታ አቅርበዋል እና ምናልባት እድል ከሰጠኝ በኋላ ላይ ወይም አሁን አይደለም ትግራይ ላይ ያለው ሁኔታ ለመግለጽ ችግር የለውም። እንደመንደርደሪያ እድሉን ስላገኙ ሌሎቹ ትግራይ ክልል ውስጥ ያለውን ነገር መናገር ግድ ነው። ትናገራለህ፣ ችግር የለውም። ከዛ እንደ መንደርደሪያም እንዲሆንላቸው በተቻለ መጠን ለመንግስት ፌርነስ ብዬ ማነሳቸው ጥያቄዎች ይኖራሉ። እነሱን ትሄዱበታላቸው። ያን አድርጋለሁ። መጨረሻ ላይ የብሔራዊ ምክክር ኮሚሽን እዚህ ያዘጋጀ ያለውን ውይይት አሸናፊ ገብታል። እሱን የእናንተን ትዝብት ታስቀምጡና እንዳልኳችሁ አንድ ከቲፒኤልኤፍ፣ አንድ ከኦሮሞ ነፃነት ግንባር፣ አንድ ከብልጽግና፣ አንድ ከፋኖ እኔ የማውቃችሁን እዚህ ውስጥ እኔ እንግዲህ ቲክቶክ ላይ የማላውቃቸው ፖለቲከኞች የላችሁ። የእጄን መዳፊያ ነው የማውቃችሁ። አንድ አስገባችኋለሁ። ስለምትናገሩት ንግግር በቂ ግንዛቤ፣ ጨዋነት፣ ስነምግባር ያላችሁን ጠንቅቄ ስለማቅ ትገባላችሁ፣ ጥያቄ ትጠይቃላችሁ። 3 ወይ 4 ደቂቃ አስጣችኋለሁ። ይሄ የሚቀጥል ነው፣ የመጨረሻ አይደለም። አይንገላጭ የሆነ ውይይት እናደርጋለን። ትገቡና ጥያቄ ትጠይቃላችሁ፣ ከዛ ትወርዳላችሁ፣ እነሱ ይመልሳሉ። ለጀዋር ከሆነ ለጀዋር፣ ላሉላ ከሆነ ላሉላ፣ እዚሁ ስላሉት ማለት ነው። መጀመሪያ መሐመድን እና ያልተናገሩ ሰዎችን ለእነሱ እድል ልስጥና እንደ መንደርደሪያ አሸናፊ ስብሰባ ስላለው ወደ አንተ ከመምጣቴ በፊት ለአሸናፊ ስለሚቸኩል ለሱ እድል ልስጠውና ወደ አንተ እመጣለሁ። አሸናፊ በስንት መከራን ያስገባንህ፣ እንኳን ደህና መጣ። እስኪ የኢትዮጵያን የአሁናዊ ሁኔታ አንተ እንዴት ነው የምትገመገመው? እስኪ 9 ደቂቃ አለ፣ ንገረን። የሚሰማ ከሆነ ሚዩት ነህ፣ አንሚዩት አድርገው። አሁን ይሰማል። ድምፅ ታፍኗል። አሹ ድምፅ ትንሽ ታፍኗል። ኤርፒስ አሁን ይሰማል በደንብ። ኦኬ ታንክ ዩ ቬሪ ማች። የእኛን ከኛ ውይይት ብዙ ትምህርትና ብዙ
ምንድነው? እርስ በርስ የሚጣጣም ነው ወይስ የሚጣረስ ነው? ይሄ በጣም ትልቅ ነጥብ ይመስለኛል። አደግን ተመነደግን በሁሉም መስክ ኢትዮጵያ በልዩ ሁኔታ እየመጠቀች እንደሆነ ይነግሩናል። በተጨባጭ ግን ህዝቡ የሚኖረው ኑሮ በፍጹም ከዛ የተቃረነ ነው። ሁላችንም የምናውቀው ስለሆነ ማለት ነው። በአገሪቱ ውስጥ ውይይት እየተካሄደ ነው ይባላል። ነገር ግን ውይይት የሚካሄደው የትኛውን ችግር ለመፍታት ነው? ኢትዮጵያ ከጫፍ እስከ ጫፍ አዳዲስ የታጠቁ ኃይሎች እየተፈጠሩ ያሉትም እጅግ እየተስፋፉና እየፈረጠሙ ያሉበት ሁኔታ ነው ያለው። ነገር ግን የብልጽግና መንግስት ራሱ እርስ በራሱ የወረዳና የዞን አመራሮችን ሰብስቦ ውይይት እያረኩ ነው እያለ ያለው። መጀመሪያ እንደ ፕሪሪኩዚት ውይይት ለማካሄድ የመሳሪያ ድምፅ ነው መቋረጥ ያለበት፣ መቆም ነው ያለበት። ይሄ ፍጹም ተቃራኒ የሆነ የምናየው ነገር ነው። ስለዚህ እዚህም እዛም ግጭቶች አሉ ይላሉ። ነገር ግን በድሮን በከባድ መሳሪያ በታንክ ከፍተኛ ውጊያ ያካሂዳሉ። ይሄ ተቃርኖ ነው። ስለዚህ እዚህ ላይ ኢንፌሳይዝ ማድረግ ያስፈልጋል። በተለይ እኔ እዚህ ጋር ማተኮር የምፈልገው መንግስት እንግዲህ የመንግስት ስልጣን የተገደበ ነው፣ የተወሰነ ነው በዲሞክራሲያዊ ሀገር ከሆነ ማለት ነው። እና ህግ አለ፣ ህገ መንግስት አለ። ህገ መንግስቱ ምንድን ነው የሚለው? መንግስት በመደበኛ ስርዓት ህግ ማስከበር ካልቻለ አስቸኳይ ጊዜ አዋጅ ያውጃል። በዛ አስቸኳይ ጊዜ አዋጅ ነገሮችን ኮንትሮል ለማድረግ ጊዜ ይሰጠዋል። ስለዚህ በኢትዮጵያ ህግ የመጀመሪያውን 6 ወር ኦፕሬሽን መስራት ይችላል። አስቸኳይ ጊዜ አዋጅ አውጆ ኦኬ 6 ወር በዛ 6 ወር ያንን ኮንትሮል አድርጎ ወደ መደበኛ ሁኔታ መቀየር ካልቻለ ምንድን ነው የሚያደርገው? ሌላ ተጨማሪ 4 ወር ማራዘም ይችላል ይላል። ይህ ህግ ነው። በአማራ ክልልም በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች ለአመታት ናቸው። ስለዚህ አጌንስት ሎው ኦፍ ደ ላንድ ማለት ነው። ከኢትዮጵያ ህግ ለመንግስት ከሚሰጠው ስልጣን በላይ ነው። መንግስት ኤክሰሲቭ የሆነ ፓወር እየተጠቀመ ነው። አንድ ሁለተኛ፣ አመራር እየሰጡ ዜጎችን የሚገሉ ሰዎች ተጠያቂ መሆን አለባቸው። ተጠያቂዎች ናቸው። ለምን? ባልተሰጠ ህግ ነው ሰውን ጦርነት እያካሄዱ ያሉት። ባልተሰጠ ህግ ነው። በቃ አስቸኳይ ጊዜ አዋጅ አለ ብሎ በዛ ጊዜ ውስጥ ጦርነት ቢያካሂዱ እንኳን ሳምሃው የተወሰነ ተቀባይነት አለው። ነገር ግን ምንም ህግ ሳይኖር ነው ጦርነት እያካሄዱ ያሉት ማለት ነው። አስቸኳይ ጊዜ አዋጁም ኤክስፓየር አድርጎ ዲተሪዮሬት እያደረገ እየሰፋ ነው የመጣው። አሁንም ውይይት የሚባለው ነገር የትኛውን ችግር ነው የሚፈታው ነው? የትግራይን ችግር ይፈታል? የኦሮሚያን ችግር ይፈታል? የአማራ ክልልን ችግር ይፈታል? ስለዚህ ለምንድን ነው የአገር ሪሶርስ ዝም ብሎ በከንቱ የሚባክ ነው? ውድቅ ነው። ይሄንን በርካታ የፖለቲካ ኃይሎች እንግዲህ በኤሊትና በፖለቲካ ኃይሎች ነው የአንድ አገር የፖለቲካ ሁኔታዎች የሚወሰኑት እንጂ መሬት ላይ ባሉ ከቀበሌና ከወረዳ በሚመጡ ሰዎች አይደለም። በምሁራን በከፍተኛ የፖለቲካ ተሳትፎ ባላቸው ሰዎች ነው እንጂ በታችኛው መዋቅር ላይ ካሉ ሰዎች መጥቶ የአገርን ችግር እፈታለሁ ብሎ 4000 ሰብስቦ ውይይት ማድረግ ይሄ ፍጹም ተቀባይነት የለ። ይሄን ዲናውንስ ማድረግ አለብን። ተገቢ እንዳልሆነ ተቀባይነት እንደሌለው ይሄንን ስናደርግ ምንድነው መንግስት ኢሊጂሜት ይሆናል። ሌጂቲሜት አይደለም፣ የህዝብ ተቀባይነት የለውም ነው። የህዝብ ተቀባይነት የሌለው መንግስት ውሳኔዎችን ማሳለፍ አይችልም። ህዝብን በሚመለከቱ አገርን በሚመለከቱ ትልልቅ ጉዳዮች ላይ ትልልቅ ውሳኔዎችን ማሳለፍ አይችልም በአሰራር ከሆነ። ነገር ግን በተጨባጭ የብልጽግና መንግስት ፋብሪኬት ያደርጋል ራሱ ችግሮችን ከኮንፍሊክት ውስጥ ከአንድ ኮንፍሊክት ወደ ሌላ ከአንድ ግጭት ወደ ሌላ እየሄደ አገሪቱን ወደ ተራዘመ ማለቂያ የሌለው ቀውስ ውስጥ ነው የከተታት።
አሁንም ከዛ የመውጣት ተስፋ ምንድን ነው? በተቻለ መጠን በሁሉም አካባቢ እቺ አሁን የመጨረሻ የመፍጨርጨሪያው ይሄ የብሔራዊ ምክክር በሚለው ሰበብ አሁን ቅርብ ጊዜ የሚሰሙ መረጃዎች ምንድን ነው? ቶታሊ ከነሱ አቅም በላይ ሆኖ እነዚህ ምክክር የውሸት የተደራጁም ኮሚሽነሮች ቶታሊ ቴክ ኦቨር አድርጓል። ብልጽግና የፈለገውን ነገር ለማስወሰን ኦልሬዲ ተዘጋጅቷል። ኦኬ ህገ መንግስት ለማሻሻል ፍላጎት እንዳለው በግልጽ ተናግሯል። ነገር ግን ህገ መንግስት እንዴት እንደሚሻሻል ህገ መንግስቱ ራሱ ላይ አለ። በምን ፕሮሲጀር? ይህንን ሚስጥር የኢትዮጵያ ህዝብ ማወቅ አለበት። የትግራይ ህዝብ በምክር ቤቱ በ2/3 ድምፅ ካልወሰነ መቀየር አይችልም። በአሰራር ማለት ነው። ሁሉም ክልሎች በምክር ቤታቸው በዚህ ያህል ድምፅ አብላጫ ድምፅ ካልወሰኑ በስተቀር ህገ መንግስት ማሻሻል አይችልም ነው የሚለው። ያንን ባይፓስ ለማድረግ ይሄንን አሻንጉሊት ስብስብ አደረገና የኢትዮጵያን ህዝብ እጣ ፈንታ በአንድ ፓርቲ ለዚያውም በተወሰኑ ግሩፖች ለመወሰን ጥረት እያደረገ ነው። ይሄንን ዲናውንስ ማድረግ አለብን። ይሄ ተቀባይነት እንደሌለው በስፋት አድቮኬት ማድረግ ያስፈልጋል። ስለዚህ ሰዓቴ ላሳጥርና በተቻለ መጠን መንግስት እያደረጋቸው ያለው ከምርጫም ጋር በተያያዘ አሁን ምርጫ በኢትዮጵያ ውስጥ ተካሂዷልና ህዝብ ዘንድ ተቀባይነት ያለው መንግስት አለ ብሎ ለመውሰድ ያስቸግራል። ለዚህ ነው መፍትሄው ሁሉ አቀፍ የሆነ ሁሉም የኢትዮጵያ ያገባኛል የሚሉ አካላት እውነተኛ ውይይት አድርጎ ካልገቡ በስተቀር ይሄ ቀውስ እየባሰ ይሄዳል። ሁላችንም ኃላፊነት አለብን። ቲክቶክም ላይ ይህንን ውይይት በተደጋጋሚ በስፋት ማካሄድ ይጠቅማል ብዬ አስባለሁ። ስለተሰጠኝ እድል እጅግ እጅግ ከልቤ አመሰግናለሁ። ሰላም። ታንኪዩ ቴዲ። ታንኪዩ አሽቴን እናመሰግናለን። ጀዋር የምትለው ነገር ካለ ለአንተ ልምጣ፣ ካልሆነ ወደ መሐመድ እና ወደ ተወሰኑ ሰዎች እና ጠቅላላ አድርጌ ወደ አንተ እመጣለሁ። አይ ቲንክ ሰዓት ለመቆጠብ ወደ መሐመድ እና ወደ ጥያቄና መልስ ወደ ጥያቄዎች በደንብ እሺ፣ ወደ መሐመድ ከዛ የመጨረሻ አንድ ዙር እንድትሄዱበት የምክክር ኮሚሽኑንም አጠቃላይ ነባራዊ ሁኔታውን አንስቼ መንደርደሪያ ሀሳብ ሰጣችሁና እናንተ ትሄዱበታላችሁ። ሚዩት ያላደረገ ሰው ሙይ ይሰማል? ይሰማል ቴዲ። ሰላም ብያለሁ ሁላችሁንም። አብዛኞቻችሁን ጋር እንተዋወቃለን። ኦቨርኦል በኢትዮጵያ ሁኔታ ላይ ያሉ ጉዳዮችን ነው እንደ አጀንዳ የተሰጠን። ከዛ ጋር ተያይዞ ላለፉት 8 ዓመታት ያየናቸው በተለይ ቴዲ ፕላትፎርም ላይ በተደጋጋሚ ስንወያይባቸው የነበርንባቸው ችግሮች አሉ። እነዛ ችግሮች እንግዲህ መነሻቸው መልቲፋሴትድ የሆነ ፕሮብለም እንደሆነ እናውቃለን። ከሂስቶሪካል ፊክሽን እና ፋክቶች ጋር ተያይዘውም የመጡ ችግሮች አሉ። በተለይ በሰሜኑ የኢትዮጵያ ክፍል ያለውን ዲሲደንት ስትመለከት መጀመሪያ አካባቢ ላይ ከፖስት 2018 ሪፎርም በኋላ አንድ ላይ የነበሩ ኃይሎች ባላወቅነው ሁኔታ ተለያይተው እርስ በርስ ወደ ዋር የገቡበትን ሁኔታ አይተናል። በተለይ የአማራ ክልልና የትግራይ ክልልን ሁኔታ ስንመለከት አማራ ክልል ውስጥ ያለውን ነገር ስንመለከት ለዘመናት በኢትዮጵያዊነት አድፍጦ የነበሩ ኃይሎች ወደ ብሔረተኝነት አጀንዳ ውስጥ ለመግባት በሚሞክሩበት ሰዓት የፈጠሩት የአካሄድ ክፍተት በውስጣቸውም እንደገና ባይላተራልም በሆነ መንገድ ወይም ደግሞ ዩኒላተራል በሆነ መንገድም ወደ ኮንፍሊክት ውስጥ የገቡበት ሁኔታ አለ። በዛ ምክንያት ተጎጂ የሆነ የማህበረሰብ ክፍል አለ። እኔ በሴንትራል ኢትዮጵያ ወይም ደግሞ በአማራ ብሔራዊ ክልላዊ መንግስት ተወልዶ እንዳደገ እዛ ውስጥ ያለውን ፖለቲካል፣ ኢኮኖሚክ፣ ሶሻል ሁኔታዎችን እንደሚረዳ ሰው የተፈጠሩ ችግሮች አንድ አይነት ብቻ እንዳልሆኑ መረዳት ያለብን ብዬ አምናለሁ። ምክንያቱም እዚህ ጋር ስንመጣ አንድ አይነት ነን ማለት አይደለም። አንድ ሀገር ላይ ነው ያለ ነው፣ ግን የተለያየ ሀሳቦች ያለን ብዬ ስለማስብ ማለት ነው። እነዛ ችግሮች በአራት ሁኔታ ነው የማየው። በአራት የመጀመሪያው ይሄ የአርምድ ኮንፍሊክቱ ነው። የአርምድ ኮንፍሊክቱ የለየለት አርምድ ኮንፍሊክት አይደለም ያለው። በተለይ አማራ ክልል ላይ ያለውን ሁኔታ ስትመለከተው አንድ ወጥ የሆነ ኃይል የሌለበት
በጣም በየቦታው የተበጣጠሰ ስትረግል ያለበት ያ ስትረግል ሲፈልግ ቨርቲካል ከመንግስት ጋር የሚሆን ሲፈልግ ደግሞ ሆሪዞንታል ከህዝብ ጋር የሚሆንበት ሁኔታ እንዳለ ዊዝን ሶሳይቲ ራሱ የተፈጠሩ ችግሮችን አይተናል። አሁን የሚነሱ ከትምህርት ጋር ከማህበራዊ ተቋማት ጋር ከሰላምና ጸጥታ ጋር ተያይዞ ያሉ ችግሮችን ስትመለከት በአንድ ወገን የሆኑ እንዳልሆኑ የምታያቸዋል። የሆነ ታይም ላይ መንግስትን ባካፕ አድርጎ ሲንቀሳቀስ የነበረ ኃይል ከመንግስት ተቃራኒ ሆኖ መንግስትን የሚወጋበት ሁኔታ፣ ያ መንግስት ደግሞ እነዚህን ኃይሎች ለይቶ መስራት ያለበትን ጉዳይ መስራት ሲገባው ህዝብን እንደ ህዝብ ታርጌት አድርጎ አሁን ላይ የሃይማኖት ተቋማቶች፣ ገዳማቶች፣ መሳጅዶች ማን ምን አደረጋቸው የሚባል ነገር በማይታወቅበት ሁኔታ እየወደሙ ያለበት፣ እነዛ ውድመቶች ደግሞ ማህበረሰቡን እረፍት የነሱ ሁኔታዎች የፈጠሩበት ሁኔታ እየተመለከትን ያለው። ቅድምም ስታነሳው ነበረ። ለምሳሌ የትግራይ እና የአማራ ክልል ላይ ያለውን ኮንፍሊክት ከፕሪቶሪያ ጋር እንዳይገናኝ የሚፈልጉ ሰዎች አሉ። ፕሪቶሪያ ሜን ኢሹ ለእኔ ማለት ነው። ከፕሪቶሪያ በፊት የነበረው ሀገርን ማዳን በሚል ዘመቻ ውስጥ ተሳትፎ የነበሩ ኃይሎች ፖስት ፕሪቶሪያ ተገለናል በሚል ወይም ደግሞ እኛን ኢንክሉሲቭ ያልሆኑ ዲያሎጎች ናቸው። እኔ አምንበታለሁ። ያን ቅድም ጀዋርም ሲያነሳው ነበረ። እኔና እዚህ ውስጥ ያለን ሰዎች በጋራ ለፈጠርናቸው ችግሮች እኔ እናንተ ብቻ ተለይተን ሌሎቹን አግለን የምንሄድ ከሆነ ችግር እንደሚፈጥር አውቃለሁ። ነገር ግን ያንን ህዝቡ ራሱ በአግባቡ እንዲረዳው ተደርጓል ብዬ አላምንም። አማራ ክልል ውስጥ ማለት ነው። አማራ ክልል ውስጥ ሪፕሬዘንቴሽን የጎደለው የፖለቲካል ዲስኮርስ የሚካሄድበት ነው። ሪፕሬዘንቴሽን ማለት ነው። በተደጋጋሚ የክልሉን ጉዳይ መልታይ ፋሴትድ ፖለቲካል፣ ኢኮኖሚክ ኤንድ ሪሊጂየስ ኢሹዎች አድርገው የሚገቡ ሰዎችም እንዳሉ ማለት ነው። እነዛ ችግሮች ህዝቡን ኮሌክቲቭ ፐኒሽመንት ውስጥ እናስገባው እረዳለሁ። እነዚህ እና መሰል ነገሮች ከፍተኛ የሆነ አደጋ እንደደቀኑብን ማለት ነው። ከዛ ባሻገር የሰሜኑ ጦርነት ከተገባደደ በኋላ በነበሩት ሁኔታዎች መንግስት ከዛ በፊት ይዟቸው የመጡ የኢኮኖሚክ ፕሮብለሞች፣ ሶሻል የሂስቶሪካል ፕሮብለሞችን መፍታት ባለበት ሰዓት ለመፍታት ዝግጁ ባለመሆኑ፣ ለምሳሌ አሁን የሀገራዊ ምክክር የሚባለው ጉዳይ በተደጋጋሚ ተቃዋሚ ኃይሎችም በውስጥም ያሉ የሲቪክ ማህበራት ወዲያውኑ መካሄድ አለበት ብሎ የሚያምኑበት ሁኔታ እንደነበረ እናውቃለን። እነዛ ነገሮች በመገፋታቸው ምክንያት አሁን ላይ ያለንበት ተግዳሮቶች እንደገባን ይሄ የራሱን ሚና እየተጫወተ እንደሆነ በዋናነት ደግሞ የኢኮኖሚክ ሪፎርሙን ከዚህ በፊትም ተነጋግረናል። የኢኮኖሚክ ሪፎርሙ ማክሮ ኢኮኖሚክ ሪፎርም ተብሎ ይባል እንጂ በማይክሮ ሌቭል ህዝብን አደጋ ውስጥ ያስገባ፣ ህዝብን ለኮሌክቲቭ ሰቆቃ የዳረገ መሆኑን የተመለከትንበት ሁኔታ ነው ያለው ያለፉት 8 ዓመታት ማለት ነው። እስቲል የዛ ችግር አልተፈታም። እነዚህ ችግሮች የማይፈቱ ከሆነና እነዚህን ችግሮች ለመፍታት ሬዲነስ የጎደለው ኃይል ከሆነ ያለው ከውጭም ከውስጥም ያለው ኃይል ህዝቡ እንደ ህዝብ መከራ ውስጥ የወደቀ መሆኑን እንረዳለን። ይሄ የምናየው ነው። ከዛ ባሻገር ኢቭን የሀገሪቱ ሁኔታ ሁላ ስቲል አሁን አንዱ አጨቃጫቂ የሆነ ጉዳይ አለ። የፌዴራል ኃይሎች አሉ። ሀገሪቱ በፌዴራሊዝም መቀጠል አለባት ብለው የሚያስቡ ሰዎች፣ እነዛ ኃይሎች ጋር የሚሰሩ ሰዎች አሉ። በኢንሄረንትሊ የሀገሪቱ ሁኔታ የፌዴራል ሲስተሙ ያመጣብን ችግር ነው አሁን ላይ ለገባንበት የሚሉ ኃይሎች መልሶ ደግሞ ከፌዴራል ኃይሎች ጋር ሆነው ሀገሪቱ ላይ የሚካሄደውን ነገር የሚታገሉበት ሁኔታ አለ፣ የምትመለከተው ማለት ነው። ብሔረተኞች ናቸው፣ ብሔረተኝነት ችግር አመጣብን ብሎ የሚሉ ሰዎች አሉ። ብሔረተኝነት ውስጥ የገባ ነው ደግሞ አማራጭ ስላጣን ነው ብሎ የሚሉ ሰዎች አሉ። በዋናነት እነዚህ ኃይሎች ሚናቸውን ባለመለየታቸውና ላለፉት 8 ዓመታት አሁን እንዳውም ለውጦች እየመጡ ነው የሚታየኝ። ይሄ ተረፈ የመጡበት ሁኔታ ነው ያለው። ለምሳሌ በትግራይና በአማራ ክልል መካከል ያለው ችግር እኔ ሁልጊዜ የሚያሳስበኝ ጉዳይ ነው። ሜን ፕሮብለም ነው ብዬ ስለማስብ ኮንቴስትድ የሆኑ ኤራዎች አሉ። አሉላ እና ትንግርቱ፣ አሉላ እንደ ትግራዋይነቱ፣ ትንግርቱ አማራ ነኝ ብሎ ነው የሚያምነው። እንደ አማራነቱ በጎናቸው የሚያስቀምጣቸው ጉዳይ እኔን ይጎዳኛል ብዬ አስባለሁ። እዛ ቦታ ላይ ተወልዶ እንዳደገ የዛ ክልል ነዋሪ እንደሆነ። ምክንያቱም የክልሉ የስርዓት አወቃቀር ከቴሪቶሪያል ባሻገር ሂስቶሪካል ፊክሽን እና ፋክቶችን ይዞ የመጣ ስለሆነ ማለት ነው። እነዛ ችግሮች አሁን ላይ ላለንበት ተግዳሮት አንዱ ፕሮብለም ነው ብዬ ስለማስብ ማለት ነው። እነዛም ባልፈታንበት ሁኔታ እኔና አሉላ እኔና ትንግርቱ በኢትዮጵያ ነባራዊ ሁኔታ ላይ ልናወራ የምንችልበት ጉዳይ ለእኔና ለሶስታችን በመድረክ ደረጃ ላይ ያስቀምጠን ይችላል። ግን ሶስታችንን ለሚመለከቱ ሰዎች እና መሬት ላይ ላሉ ሰዎች ግን ቅዠት የሚመስላቸው ሁኔታ አለ። በምን ሁኔታ ነው የሚስማሙት? ለምሳሌ እኔ ወሎ ተወልዶ እንዳደገ የወሎ አይዴንቲቲ እንዳለው ሰው ወሎ አይዴንቲቲ ነው ብሎ እንደሚያምን ሰው ወሎ አካባቢ ላይ ባለፉት 40 ዓመታት ሲደረጉ የነበሩ ነገሮችን አልቀበልም። ለነዛ ችግሮች ፕሮብለሙ ማን ነው ብዬ ሳስብ አሁን ላይ
ተገፍተናል ብሎ የሚሉ ኃይሎችም ዋናዎቹ ናቸው ብዬ ስለማስብ ማለት ነው። እነዚህን ነገሮች መፍታት የማንችል ከሆነ የሀገሪቱ ችግር ይቀረፋል ብዬ አላስብም። ያንን ደግሞ በዋናነት ከፍተኛ አደጋ እየጋረጠበት ያለው የስርዓቱን እየመራው ያለው የብልጽግና መንግስት ነው። የብልጽግና መንግስት ውል የለየለት ስራ እየሰራ ነው ብዬ አላምንም። ውል የለየለት ስራ ማይሰራ መንግስት ባለበት ውስጥ ሆሪዞንታል ያሉ ፕሮብለሞች ይፈታሉ ብዬ ስለማላስብ ሀገሪቱ ሁሉን አካታች የሆነ ሰላማዊነቱን የጠበቀ ምክክሮች፣ ንግግሮች ያስፈልጋቸዋል ብዬ አምናለሁኝ። አሁን የሚደረጉ ነገሮች አሉ፣ ቀደም እንዳነሳው እነዛ ነገሮች ግን ሪፕሬዘንቴሽን ጉለት አለባቸው ብሎ ከሚያምኑት ነኝ። ሂደቱ ጥሩ ነው። ሂደቱን እኔ አላጣጥልም። ምክንያቱም እኔ በማይል ርቀት ላይ ያለው ሰው ነኝ። መሬት ላይ ያለውን ነገር የሚወያዩ ሰዎች ናቸው በደንብ አንቲሲፔት የሚያደርጉት። የሚወጡ መረጃዎችን ስንመለከት ግን ለዘመናት ስንጨቃጨቅባቸው የነበሩ ጉዳዮች እንደ ሀሳብ ተነስተዋል። አሁን ትልቁ ችግር እኔ ካላወራሁት፣ እኔ ካልተናገርኩት መፍትሄ አይመጣበትም የምንል ሰዎች ልንኖር እንችላለን። አይ ያ መፍትሄ ያን ጉዳይ ተመልክተን በዛ ላይ መጨመር አለብን ብለው የሚያስቡ ሰዎችን እኔ ችግር የለብኝም እና ከዛ አንጻር መታየት አለበት። አይ ቲንክ እየደገመብኝ ነው። እነዚህና መሰል ነገሮችን ለመፍታት የምንሄድ ከሆነ ምናልባት ወደፊት ሀገር ይኖራል ብዬ አስባለሁ ለማለት ነው። አመሰግናለሁኝ ቴዲ። ቴንክ ዩ መሐመድ። ሚት ያላደረገ ያሉላ ነው ሚት። ኦኬ የብልጽግና ደጋፊዎች ትገባላችሁ። አስቀድሜ እንደነገርኳችሁ ሁላችሁም ለምክንያት እንዳትመቹ አድርገን ነው ምንተዋችሁ እዚህ ጋር ማለት እኔ አልገባሁም ሀሳብ አልሰጠውም እንዳትሉ። ይሄ ይቀጥላል፣ የመጨረሻ አይደለም። እንደ መንደርደሪያ እንዲሆን እኔ ጥያቄ ላንሳና ከዛ ጀዋር መሐመድ ጠቅላላ አድርጎ ሄድበትና እናንተ ትሄዱበታላችሁ። ከዛ ምንድነው ማደርገው ለገዢው ፓርቲ ለብልጽግና ደጋፊዎች እድል ሰጣችኋለሁ፣ ማቃችኋላችሁ፣ ትገባላችሁ። ሪኩዌስት ልካችሁ ጠብቁ፣ አትደውሉልኝ። እኔ ጋር ስትደውሉ በሌላኛው ስልክ ካልሆነ ወይም ደግሞ በምታውቁ ስልክ ስትደውሉ ይቆራረጥብኛል እና ሪኩዌስት ልካችሁ ብቻ ጠብቁ። ሌሎቻችሁ ታፕታፕ አድርጉ። ከቲፒኤልኤፍ ልጀምር። አሉላ ጀዋር ትሄድበታለህ። ከዛ አሉላ አንድ ላይ የትግራይ ነባራዊ ሁኔታ ጠቅላላ አድርገህ ትሄዳለህ። በዋነኛነት ለቲፒኤልኤፍ፣ ለኦነግ፣ ለፋኖ እንዲሁም ደግሞ ለጽምዶ ለሚባለው ጠቅላላ አድርጌ ጥያቄ ላቅርብና ጀዋር ሰፋ አድርገህ ትሄድበታለህ። ከዛ ወደ እነሱ ወርዳለሁ። ቲፒኤልኤፍ ምንድን ነው የሚፈልገው? አንዳንድ ከቲፒኤልኤፍ በተቃራኒ ያሉ ኃይሎች ቲፒኤልኤፍ የሚፈልገው በአጭሩ ወደዚህ ወደዛ ማለት አያስፈልግም፣ 4 ኪሎ መግባት ይፈልጋል ይላሉ። ይህንን ደብረጽዮን ገብረ ሚካኤል ተናግሮታል። ጌታቸው ረዳ በትግራይ ፖለቲካ ታሪክ የተሻለ የሚባል መንገድ አሳይቶ እያለ የጌታቸውን ስራ አንዱ አደረጉ። በተለይ የተቃዋሚ ፓርቲዎች ገብተው ስልጣን እንዲይዙ የሀሳብ ነፃነት እንዲሸራሸር ሙከራ አድርጎ ነበር የሚሉ ወገኖች አሉ። የትግራይን ህዝብ እንደ ሆስቴጅ ይዞ አሁንም የህልውና አደጋ አለብህ በሚል ወደ 4 ኪሎ ለማምጣት የሚያደርጉትን ጥርጊያ እያመቻቹ ነው እንጂ የትግራይ ህዝብ ቲፒኤልኤፍ እንደሚለው በዛ ነባሪያ ሁኔታ ውስጥ አይደለም። ችግር ውስጥም ከሆነ ቲፒኤልኤፎች ራሳቸው የፈጠሩት ናቸው የሚሉ ወገኖች አሉ። ከኤርትራ ጋር ለምሳሌ የተጣመረበት ጉዳይ የኤርትራ መንግስት ከኢትዮጵያ መንግስት ጋር የተጣላበት ዋነኛ ምክንያት የፕሪቶሪያ ስምምነት ነው። ፕሪቶሪያ ላይ እኛ ሳንወከል ለምን ተፈራረማችሁ የሚል ቅሬታ እንዳላቸው ይታወቃል። የሻዕቢያ ደጋፊዎች የፕሪቶሪያ ስምምነት የሰሜኑን ጦርነት ነው ያስቆመው። የሰሜኑን ጦርነት በመቆሙ የተቆጣው የሻዕቢያ መንግስት ነው። ቲፒኤልኤፍ ሲሆን ይህንን ማስቀጠል ሲገባው ይሄ በመሆኑ ከተቆጣው ኃይል ጋር ጥምረት ፈጥሯል። በሰሜኑም ጦርነት እንደነበረው እንደምታስታውሱት ወደ 4 ኪሎ እየመጣን ነው፣ ሌሎቻችሁ ነፍሳችሁን አድኑ፣ ወዴትም ማምለጫ የላችሁም የሚሉ ንግሮችን ከደብረጽዮን የሰማንበት ሁኔታ አለ። በአንተ እይታ የቲፒኤልኤፍ አጠቃላይ ምንድነው ፍላጎቱ? ሁለተኛ ለጽምዶ ደጋፊዎች ካላችሁ እንድትነኩልኝ የምፈልገው ለጀዋር ነው። ይህንንም የጽምዶ ጉዳይ በፌዴራል መንግስቱም በተቃዋሚዎቹም ሶሻል ሚዲያ ላይ በስፋት የሚነገር ጉዳይ ነው። ጽምዶንስ እንዴት ነው የምታዩት? የአንዳቸው የመታገያ አጀንዳ ከአንዳቸው ጋር የሰማይና የምድር ልዩነት አለው። ቲፒኤልኤፍ የፋኖ ኃይሎችን ወራሪ ነው የሚላቸው። ወራሪዎች የያዙብንን ኃይል ለማስለቀቅ እየመጣን ነው ይላሉ። ገብረ እግዚአብሔር የስፖክስ ፐርሰን ናቸው። ይህንን ቃል በቃል ተናግረዋል። በፋኖና በቲፒኤልኤፎች የመታገያ አጀንዳ መካከል ልዩነት አለ። ማርቲን ፕሎት በቅርቡ እንደነገረን እነዚህ 4 ኃይሎች ሱዳን ላይ ተገናኝተው እንደመከሩ ነግሮናል። የጽምዶስ ጉዳይ የገባችሁ ነገር አለ? ይህ ሊሆን የሚችል ነገር ነው?
የፌዴራል መንግስቱ የሚያነሳዋል፣ እነሱ የሚያነሱታል። በኦሮሚያ ክልል ላይ ፈጠን እያልኩኝ ነው፣ ለሰዓታችሁ የቸኩልኩኝ ነው ጥያቄ የማቀርበው። በኦሮሚያ ክልል ላይ በተደጋጋሚ የሚነሱ ጥያቄዎች አሉ። ለምሳሌ ኦነግ ሲመሰረት እንደ መታገያ አጀንዳ አድርጎ የተነሳባቸው 3 ጉዳዮች ናቸው እኔ እስከሚገባኝ። በዚህ ጉዳይ ላይ ከራጁ ጋር እንስማማለን፣ አንከራከርም። ራስን በራስ የማስተዳደር ጉዳይ አለ፣ የቋንቋ ጉዳይ አለ፣ የአዲስ አበባ ጉዳይ አለ። አሁን ባለው መንግስት እነዚህ ጥያቄዎች ከሞላ ጎደል ተመልሰዋል። አሁን ኦነግ የሚታገልበት አጀንዳ ምንድን ነው የሚሉ ወገኖች አሉ። ለዚህ ምን ትላላችሁ? ሰፋ ለህዝብ ስላለ ላልሰማችሁ ለሰማችሁም ድጋሚ ነው ይህን ለራጁ ማነሳለት። በቋንቋ ጉዳይ ላይ ቀደም ሲል እንኳን በወጣው እንትን ላይ ሰምታችሁ ከሆነ በኦሮምኛ ቋንቋ የመንጃ ፈቃድ እንዲሰጥ የስራ ቋንቋ እንዲሆን 5 የፌዴራል ቋንቋዎች እንዲሆኑ ተመርጦ ወደ ተግበራ ለመግባት በሂደት ላይ ነው ያለውና ምን ኦሮሚያ ክልል ላይ ምን የሚያስነሳ ጥያቄ አለ? ከሞላ ጎደል እየተመለሰ ነው የሚሉ ወገኖች አሉ። ይህን ምን ትላላችሁ? በፋኖ ጉዳይ ላይ የክላሪቲ ጉዳይ አለ። ብዙ አይነት ሀሳቦች ናቸው የሚንሸራሸሩት እና የትኛውን ይዘህ የትኛውን መጣል እንዳለብህ አታውቅም። ሁለተኛ የመታገያ ቋንቋ አማርኛ በመሆኑ ሁሉም ኢንፍልትሬት አድርጎ ለመግባት ኢዚ ነው አማራ ፖለቲካ ውስጥና ትንግርቱ የአማራን ትግል እንዴት ነው የምታየው? ይህን ካልኩኝ በኋላ ጀዋር ጠቅላላ አድርገህ እነዚህ ያነሷቸውን ትሄድባታለህ። እናንተ ስማችሁን የጠራው ጥያቄ የወረወርኩላችሁ እናንተ የሚመቻችሁ ምላሽ ትሰጣላችሁ። አብይ አህመድ ወደ ስልጣን ከመጣ በኋላ ቀጥታ ወደ ጦርነት ነው የገባው። አብይ ላይዋጋ ወይም ደግሞ ብልጽግና ላይዋጋ የሚችልበት መንገድ ነበር። አንዳንዶች ጠቅላይ ሚኒስትር ወደ ስልጣን ሲመጡ ይሄ ጦርነት ሊመጣ እንደሚችል አስቀድመው የገመቱ አሉ። በሌላ አባባል በግልጽ ለመናገር ያህል አብይ አህመድ ኃይለማርያም ደሳለኝ ይሆናል ተብሎ የተጠበቀ ሰው ነው። ኃይለማርያም ደሳለኝ ስላልሆነላቸው እንደተጠበቀ ወደ ጦርነት ገብቷል። አብይ አህመድ ከቲፒኤልኤፍ ጋር ላይዋጋ ወይም ደግሞ ጦርነቱ ውስጥ ላይገባ የሚችልበት መንገድ የለም። ይዋጋ ነበር። ጦርነቱ ኢኒቪተብል ነው የሚሉ አሉና ይህን ሰብሰብ አድርጋችሁ ትሄዳላችሁ። አይ ቲንክ ጥያቄ ገብቷችኋል። ከሰዓት ጋር የተሽቀዳደምኩ ስለሆነ ይህን ጥያቄ ያነሳሁት። ጀዋር ነው ሰፊውን ደቂቃ ወስደ ባነሳውላቸው ጉዳዮች ላይ አንተ ትሄዳለህ። ከዛ ምንድን ነው የምናደርገው? እንዳልኩት ለገዢው ፓርቲ ሰዎች እድል ሰጣችኋለሁ። ትገባላችሁ፣ ጥያቄ ትጠይቃላችሁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምትጽፉት፣ ከመግባታችሁ በፊት ጥያቄያችሁን ጽፋችሁ ፈጠን እያላችሁ ለጀዋር ከሆነ ለጀዋር እዚህ ላይ ላሉት ጥያቄ ታቀርቡና እነሱ ይመልሳሉ። መጨረሻ ላይ የምክክር ኮሚሽን እያዘጋጀ ያለውን የምክክር ሂደት እንዴት ትገመግሙታላችሁ የሚለውን ጉዳይ ከነሱ ሀሳብ እንሰማና ምናጠቃለል ይሆናል ማለት ነው። ጀዋር ያነሷቸውን ጥያቄዎች እስኪ ሂድባቸው በሰፊው። ጀዋር ሚዩት ነው። ጀዋር ሚዩት ነው። እሺ እያልኩ የነበረው ምንድን ነው የትግራይ ጉዳይ ስንጀምር አማራም ኦሮሚያም ያለው ነገር ልጅ ሆኜ እኔ የፍየል እረኛ ነበርኩና ፍየል ስታስራት በገመድ አትቀመጥም፣ ትዞራለች እንጨቱን። ውስብስብ ይሆንና ከዛ ጫፉ ይጠፋብሃል፣ ልትፈታው የማትችልበት ደረጃው ሲገባ እና የኢትዮጵያ ችግር አሁን የትግራይም ከዚህ ጋር የተያያዘው ህወሓት ከ91 ጀምሮ ስልጣን ላይ የነበረ ኃይል ነው። በትግል ስልጣን እንዲለቅ ተደረገ። ለፈርስት ስቴፕ would have been ሪኢንቴግሬሽን ከነበረው የበላይነት ግን ዝቅ ብሎ የሚሄድበትን ሁኔታ መፍጠር ያስፈልግ ነበረ። ይሄ ምን ያስፈልጋል? ድርድር ያስፈልግ ነበረ። አንድ ስልጣን በበላይነት የያዘ ኃይል ኢንሴኪዩሪቲ ይሰማዋል። ኢንሴኪዩሪቲ ማለት እንደ ግለሰብም በስልጣን ላይ በነበሩበት ወቅት ለተደረገ ስህተቶች፣ ለተደረጉ ጥፋቶች በቀል ሊመጣብኝ ይችላል ወይ የሚል ፍራቻ፣ ሌጂቲሜት የሆነ ፍራቻ አላቸው። እንደ ፖለቲካል ኮሚኒቲ፣ እንደ ፖለቲካ ማህበረሰብ ደግሞ ከጎና ጎን ያሉ ቁርሾች ስላሉ ልገለል ልጠቃ እችላለሁ ወይ የሚል ወደ ኤክስቴንሽን ኢንሴኪዩሪቲ፣ ኮሌክቲቭ ኤክስቴንሽን ኢንሴኪዩሪቲ የሚያደርስ ስሜቶች ገና ከመጀመሪያው የተጀመሩ ነበር። ትዝ ካላችሁ ያኔ እኔም አሉላ የምንከራከር ነበር። የነበረን ግን የጋራ አቋም ምን ነበር? የትግራይ ልሂቃን ወደ መቀሌ መውጣታቸው ወይም ደግሞ መገፋታቸውም ሆነ መርጠውም ቢወጡ መነሻው እዛ ጋር ነው። ማዕከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሴግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ቅድም እንዳልከው የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም። ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የሚያዘው እሱ እንደመሆኑ አብዛኛውን ድርሻ
በሱና በቲፒኤልኤፍ መካከል 100 ሜትር ርቀት ካለ የፖለቲካ እንትን ድርጅትም ወክለው ግለሰብ ራሳቸውን ወክለው ቢቀርበው ንግግር ያደረጉ ሰዎች እንደየሐሳባቸው ለሐሳባቸው እንተውና እኔ ደስ ያለኝ ነገር ምንድነው እነዚህ የተለያዩ ሐሳቦች ከዛሬ 5 ዓመትና 6 ዓመት ወደ ኋላ ብትመለስ እርስ በርሳቸው በጥላትነት የሚፈራረጁ ሰዎች አሁን ላይ የሀገሬ ጉዳይ አንድ ሀገር ነው ያለን ብለው አንድ ጠረጴዛ ይዘው 45000 ሰው እየተከታተላቸው 45000 ሰው ማለት ትንሽ ሰው አይደለም 45000 ሰው ማለት አንድ ትልቅ ስቴዲየም የሚሞላ ህዝብ ተቀምጦ እየተወያዩ የነበሩ ሰዎች ናቸው። ያን ያክል ሰው እየተከተላቸው የነበረ ሰው ነውና ሐሳባቸውን በዛ መንገድ አቅርበዋል። ለመቀራረብና ለመቻቻል ለማረቅ የሄዱበት ነገር ጥሩ ነው። አንዳንድ ወጣ ያሉ ነገሮች ሊኖሩ ይችላሉ። ግን ወጣ ያሉ ነገሮች ማለት ከኔ አቀባበል አንፃር ሳይሆን እርስ በርሳቸው ከሚያደርጉት አንፃር ወደ ድሮ ሊወስዳቸው የሚሞክራቸው ነገር አለ። ነገር ግን እንደዚህ አይነቱ የተለመደ ኦቨርናይት ነገሮቹ ወደ አንድ አይመጡ። እንደዚህ አይነት ውይይት መለመዱ፣ ሁለተኛ ደግሞ ውይይቱ ቀጣይነት ሊኖረው እንደሚኖረው በማወቅም በጣም ደስ ብሎኛል። እንዳልኩ ለረጅም ሰዓት የተከታተልኩ እኔ ላይቭ ከተጀመረ እስካሁን አለው ላይቭ ላይ እንትን አላልኩም። የኔም ሌላ እንትን የምሰራውም ስራ ስለነበረ ላይቭ ላይ አልጠፋውምና ጥሩ ነው፣ ይቀጥል ውይይቱ። እንዳልኩ ዛሬ ጅማሮ ነው። ሀሳብ ነው እንትን ይሄ ማሰሪያ የሌለው ሀሳብ ነው የተነገረው። አንዳንዶቹ ነገሮች ለመግባቢያ ሜዳውን የተፈጠረበት ቀን ነው ብዬ ነው የማስብ። ወደፊት ያሉ ቀኖች በጣም ብዙ ቻሌንጅ ያላቸው ነገሮች አሉ ብዬ አስባለሁ። ወደፊት የሚደረጉ ውይይቶች እንደዚህ ነው መሆን ያለበት። ቴዲ በስራ አጋጣሚ በመላው ኢትዮጵያ ዙሪያ ያለው በዚህ እድሜ እና የ35 ዓመት ወጣት ነኝ። ግን ሰው ያው ኢትዮጵያዊ ነው። ከጫፍ እስከ ጫፍ ብትሄድ ኢትዮጵያዊ ያልሆነ ሰው አታገኝም። ኢትዮጵያዊ ስለ በስነ ልቦናው ኢትዮጵያዊ ነው ሰውና ፖለቲከኞች ደግሞ በዚህ ልክ ከተቀራረቡ እኔ ችግሩ የፖለቲካው ኤሊቱ ነው ብዬ ስለማስብ እነሱ ከተቀራረቡ መንግስትም ወደ ሰፊ ሆኖ እነዚህ ሰዎች አይ በቃ ይሁን ልቀራረብ የሚል አሁን እዚህ ሰሚት ላይ የሚያደርገው የምክክር ኮሚሽን አለ አይደለ? ልክ እንደዚህ እነዚህ ሰዎችም ኦንላይን ላይ አንተ እንግዲህ ተሳክቶ ለፕራይም ሚኒስትሩም ሆነ ከፍተኛ የመንግስት ተወካዮችን አቅርበ እዚህ ላይ አንተም እንዲወያዩ የምታደርግበት አውድ ቢፈጠር ደግሞ እንደሚሆን ተስፋ አድርጋለሁ። ምክንያቱም 45000 ሰው ቴዲ ቀላል አይደለም። ሁለተኛ ደግሞ እዛ ላይ ያሉት የፖለቲካ ተወያዮች ደግሞ እንትን አይደሉም የወከሉት ብሔርም ሆነ የፖለቲካ ፍልስፍና ያላቸው ሰዎች ናቸው። በአንድም በሌላ መልኩ መንግስት በቀጥታ የሚታገላቸው ወይም መንግስትን የሚታገሉ አካላትና የሚካሰሱ አካላት ናቸውና የመንግስት ተወካዮች እንደሚመጡም ተስፋ አድርጋለሁ። በተረፈ ቴዲ ታውቃለህ እንደ ማንኪያ ነገዴ ፕራውድ አደርግብሃለሁ። በርታለኝ። ከማንኪያ ብሔር ጋር ወደፊት ቴንክ ዩ ከልብ አመሰግናለሁ። እሺ ጉዱ ካሳ። እሺ ምንም እንዳትፈሩ። አንደኛ አስሎንጋስ በጨዋነት እስከተናገራችሁ ድረስ ግብአት ነው የሚሆነው። ነገ ከነገ ወዲያ እንዲሻሻል ነው እንጂ ከክፋት አስባችሁ ነው የምትናገሩት የሚል እኔ እንትን የለኝም። ትዝብታችሁን ቴዲዮ እንደዚህ ብናገር እንደዚህ ሊሰማው ይችላል ምናምን እንዳትሉ። የዛሬውን ውይይት እንዴት አያችሁ? ይሄ የሚቀጥለው ውይይት ነው። እድል ያላገኛችሁ ሰዎች አላችሁ። ነገ ከነገ ወዲያም በሚኖረው ውይይት ላይ እንደዚሁ የተዋወቀን ስንሄድ እየገባችሁ የምንከራከርበት ሌሎች ፖለቲከኞችም ይኖራሉ። በቀጣይም እንደዚሁ ወደዚህ የሚመጡ አሉና የዛሬውን ሁኔታ አጠቃላይ ነባራዊውን ሁኔታ እንዴት አያችሁ? የተነሱ ጉዳዮችን እሱን ነው የምትነግሩኝ። በስልክ ለምትደውሉ ሰዎች እዚህ ጋር ስልክ አስቀምጬላችኋለሁ። ቲክቶክ ላይ የገቡ አሉ 1888 ያው ታውቃላችሁ 1888 የአድዋ ድል ነው። 1888 ወደ አንተ እመጣለሁ፣ ከዛ ወደ አብዱላሂ ጆሃር እመጣለሁ። ጤና ይስጥልኝ። 1888 ረዳችን እንዴት ነው? ሰላም ነው ወይ? አለው እንዴት እናንተ ሁሉ ሰላም? እግዚአብሔር ይመስገን አለው። የዛሬው ውይይት በጣም ደስ የሚል ነበር። መጀመሪያ ሳየው ፖስተሩን ሳየው ትንሽ እንትንኛ ነበር። ከዛ በኋላ ፕሮፌሰር ትንግርቱ ምናምን ሳይ
ኦኬ የሆነ ነገር አለው ብዬ ሁሉን እንዳካተታየሁትና ከዚህ በፊት ያለኝ የጃዋር እይታ በጣም ኤክስትሪም ነበር ይመስለኝና ዛሬ ባየሁት ነገር የሆነ አይ ቲንክ ተስፋ ያለ ይመስለኛል የወደፊት ፖለቲካ ነገሮች እንዴት እንደተቀየሩም እንደሚያሳይ ነው። ያው እንደ ፋኖ ደጋፊም ዛሬ ፕሮፌሰር ትንግርቱ ባለው ነገር ብዙ ነገሮችን እያሳየ ይመስለኛል ዛሬ እንዴት እየሄደ እንደሆነ የትግሉ ሁሉም መተባበር እንዳለበት የሚያሳይ ነገር ነውና በደንብ ነው አሪፍ ነው ማኔጅ አድርጋችሁት ቀጥሉበት ነው የምለው። ያው በቀጣይ ምናልባት ትንሽ 3 ቶፒክ ምናምን ይዛችሁ በደንብ ብትወያዩበት እላለሁ ሳይበዛ ከዛ በኋላ በዛ የሆነ ሴት የሆኑ ከዛ እነሱም ተዘጋጅተው ምናምን መጣው እንትን ቢል እላለሁኝ። ግን በደንብ ነው ማኔጅ አድርጋችሁት በጣም ደስ ይላል። በርቱ ነው የምለው። ቴንክ ዩ 1888 ከልብ አመሰግናለሁ። እሺ አብዱላሂ ጆዋር ጤና ይስጥልኝ። አብዱላሂ አብደላ ይሰማል? ችግር የለውም። ሁለት ብታደርጓቸው ችግር የለውም። አስፋው ጤና ይስጥልኝ። አስፋው ቦርሳሙ እንደምን አለ ተድሽ አፋ ኦሮሞን በታቴ ሰላም ነው? እንደምን አለ ሰላም ነው ወይ? አለው እግዚአብሔር ይመስገን። እሺ እግዚአብሔር ይመስገን ደስ ይላል። አይ ዛሬ ባረኮ ውይይቱ በደንብ ተከታትለናል፣ ሰምተናል። 3 ክልሎች ገብቶ እንዲወያዩ አርግሃል። 4ኛ ክልል አንተ ሆነሃል። አዎ በትክክለኛ መሃል ዳኛ ሆነ ያው አረጋግጠሃል። በፊት እንደምታረገውም ፖለቲካ የሚያውቅ ሰዎች አዋቆች የሚያደርጉትን ያርግሃል። በጣም ደስ ይላል። ግን አንዳንዶቹ ከዛ በኋላ ማአት ወጥቶ አንተ ፖለቲካ እንዳስለጠናካቸው ወይም እንደነገርካቸው ከአንተ ቤት ፖለቲካ ቤዝኩን ተምሮ ንግግሩ ቤዝኩን ተምሮ እንደወጡ የተረሱ ሰዎቹን አይተናል እስከ ማታ ድረስ። በጣም ደስ የሚል ነው ያረኮ። እኔ ደግሞ በግሌ ሰከንድ ጅዋር ማለት ያው ቴዲ አዋሳ ነው ብያለሁ። እንደዚህ ያረክ ስማርት የሆነው ሐሳብ እያመጣህ ቀጨብ አድርገህ ምርጥ ኢትዮጵያዊ ሆነ ለወደፊትም ብታወያየው ደስ ይለኛል። ተባረክልሃለሁ። ከልብ አመሰግናለሁ። ቴንክ ዩ አስፋው። ቴንክ ዩ እግዚአብሔር ያክብርልኝ። እሺ እሺ 2-3 ግቡ። በስልክም እዚህ ጋር ደውሉ። ይኸው በስልክ እዚህ ጋር በተቀመጠው ስልክ ደውሉ። እዚህ ሲደውሉ ሚዩት እየሆነባችሁ ከሆነ ከዚህ ጋር አገናኙ። የደውላችሁ አላየውም። ሶሪ ደውሉልኝ። እሺ አስፋውን ከልብ እናመሰግናለን። ቴንኪው አስፋው፣ እግዚአብሔር ያክብርልን። ለሁላችሁም እድል ሰጣለሁ። እሺ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ጄዲ አለው። እግዚአብሔር ይመስገን። ሁሉ ሰላም ነው? እመጣለሁ። ሰላም፣ እንዴት ነህ? ሰላም ነህ? ቆይ ቦንቱ ወደ አንቺ እመጣለሁ። ድምፅ ትንሽ ታፍኗል። ኤርፒስ የምትጠቀም ከሆነ አውጣው። አሁን ይሰማል። እሺ የዛሬውን ውይይት እንዴት አየው? እንዴት ነበር? የዛሬው ውይይት በጣም አሪፍ ነው። ቴዲ እንትን ለማለት አይደለም። ብዙ ጊዜ አንተ ጋር የሚደረጉ ውይይቶች ስርዓታቸው የጠበቁ ናቸው። እነዚህ ውይይቶች ዛሬ የተደረጉት በተለይ አሪፍ ነው። አቶ ጀዋር የሚያነሳው ሀሳብ ደስ የሚል ነው። ፕሮፌሰርም ሌሎችም ምናልባት ውይይቱ ሌሎች ጋር እንዲደርስና
ሰፋ ብታደርገው አንዱ የተሻለ ይሆናል ብዬ አስባለሁ። የራሴ ሀሳብ ነው። በመቀጠል ደግሞ ብዙ ጊዜ አሁን ዛሬ የተወያዩት ሰዎች ብዙ ጊዜ አንድ ወንበር ላይ አንድ ቴሌቪዥን ላይ ብዙ ጊዜ አይቀርቡም። የራሳቸው ነገር ሀሳብ የግላቸው እንትን በጋራ ማሳካት ካልፈለጉ በስተቀር ማለት ነው። ምናልባት እነሱ ተስማምተው እንደዚህ አይነት ውይይቶች ቢደረጉ ሌሎች ማህበረሰቦች ጋር ቢዘልቅ ብታወያይ የተሻለ ይሆናል። ደስ ይላል። ቢቀጥል አሪፍ ነው እላለሁ። አመሰግናለሁ። እሺ ቴንክ ዩ እግዚአብሔር ያክብርልኝ። እሺ ኦኬ ቦንቱ ጤና ይስጥልኝ። አብሮ ስጥልን። እንዴት ነህ? ሰላም ነው ቴዲ? አለው እግዚአብሔር ይመስገን። እንዴት ነሽ? አለው ደህና። የዛሬን ውይይት አይተሽ ነበር? አይቼው ነበር፣ ተከታትዬው ነበር። እንዴት ነበር? በጣም ነው ደስ ያለኝ። በጣም ደስ የሚል ነበረ። አንድነትን የሚያሳይ ነበረ። በቃ እንደዚህ የሰው ልጅ ማለት በቃ እንደዚህ ነው ኦፕን ማይንድ መሆን ያለባችሁ። እንደዚህ ተሰብስባችሁ ሰው ተደማምጦ በዲስፕሊን ያወራችሁት ነገር ሼር ያደረጋችሁት ነገር ሁሉ በጣም ደስ ይላል። ያንተና የጃዋር አድናቂ ነኝ። ከስሮኝ በጣም ስከታተል ነበረ እና በጣም ነው በቃ ደስ ያለኝ። ሁሉም ያነሱት አይዲያ ኢንዲቪዥዋል ከተለያየ ቦታ ወክሎ የመጡት ያነሱት ነገር በጣም ነበር ደስ የሚለው። በርቱ፣ በዚሁ ቀጥሉ፣ ከዚህም በላይ አብራችሁ ሁላችሁም የተለያየ የፖለቲካ አመለካከትን ያላችሁ አንደርስታንድ፣ ግን አንድ ላይ እንደዚህ መታችሁ የተለያየ የፖለቲካ አመለካከት ይዛችሁ ስትወያዩ this is my first time እንደዚህ ሳይ ማለት ነው። ስለዚህ ላይክ ይሄ ነገር ይቀጥል፣ አንድነት ይቀጥል፣ መወያየቱ እንደዚህ አንድ ላይ መታችሁ መወያየቱ ይቀጥል ነው የምለው። በጣም ነው ደስ ያለኝ። አይ ሆፕ አሁንም ትቀጥላላችሁ ብዬ ነው ማስበው። አመሰግናለሁ ስላስገባኝ። ቴንክ ዩ ቦንቱ እግዚአብሔር ያክብርልኝ። እሺ ቴንክ ዩ ሶ ማች። እሺ ወደ ማርያም እንሄዳለን። ማርያም እንዴት ነሽ? እሺ ዩዘር ቴዶ እንዴት ነህ? አለው እግዚአብሔር ይመስገን። ይሄ በጣም ከማይክ እና ከምከታተለ ልጅ ነኝ። የአዲስ አበባ የልደታ ሰፈር ልጅ ነኝ። በጣም ከብዙ ጊዜ ያኔ እንዲህ አመታቸው በህይወቴ ጀስ ምን አይነት ጆርናሊስት ብዬ መመኘው ሰው አይነት ነህ እና ትላንትና ደግሞ እያየሁት ያለውና እንትን የምትላቸው እንደው በጣም ከልቤ ነው ማከብረ፣ ከልቤ ነው ማመሰግነ። እንደዚህ አይነት ውይይት በፊት የጥላቼን ያጠፋው የሚገርመ ማለት ጥላቻ ስለ አንዳንዴ ድሮ ባረገው ነገር ጀዋር በሚናገረው ነገር ምን በሚለው ነገር ያኔ የምትቀየመው ነበረና አሁን ግን ደግሞ ሳየው የሰው ልጅ አንዳንዴ ተደኝ ያጠፋሉ፣ ይሳሳታል። ሰው ነህ። ያጠፋውን ነገር አምጥቶ እዚህ ጋር እያስተካከለ በሚሄድበት ታይም ላይ እኔ አሁን ኢዝ ቤስት ፖለቲሽያን ነው በቃ ለእኔ ጀዋር። ኢቨን ከፋሚሊ ጋር ከምንም አንዳንዴ እንዲህ ስናገር እጣላለሁ። የሚገርም በጣም በቃ ሞዶ ማከብረው ልጅ እየሆነ መጣ ማለት ነው ጀዋር። ምንድነው ይሄ ምክንያቱ? አሁን ይሄኛው ሚዲያ ስለመጣለን እኛን እያዋያችሁ ስለመጣችሁ ጥሩ ፖሊሲ ስለመጣ የእሱን አስተሳሰብ እየተለወጠ ሲመጣ ሁላችንም አንድ ሀገር ስላለን በአንድ ሀገር ተሰባስበን የምታወራው ነገር የምትሰጣቸው ጥያቄ ኢዘው ዘቤስት እና በዛ ነገር የሰውን አይምሮ እየተቀየረ መጣ። ጥላቻ ያለን በድፍን አይምሮ የምጠለውን ሰውዬ በቃ በዚህ ሚዲያ ሲመጣ ስታወያየው የሚመለሰው ምለስ ለአንድ ሀገር አለን በሚለው ነገር እየተለወጠ መጣና በቃ ያን ነገር እየተቀየረ መጣ። ስለዚህ ኢትዝ በቃ ቤስት ሚዲያ ነው ቴዲ እና እሱን ለማለት ብዬ ነው እንደሚው። ቴንክ ዩ ዩዘር ከልብ አመሰግናለሁ። እሺ እግዚአብሔር ያክብር። መስፍን ጤና ይስጥልኝ። መስፍኔ ጤና ይስጥልን ወንድም ቴዲ እንዴት
ሰላም ነው አሉ። እግዚአብሔር ይመስገን፣ ሁሉ ሰላም ነው። እግዚአብሔር ይመስገን። ከአዲስ አበባ ነው የምደውለው። እንትን የገቡ ቲክታክ ላይ ከዚህ በፊትም ብዙ ጊዜ አንዳንዴ የገባው የተወሰነ ያዋለሁ። በማያቸው ጊዜ ያው አንድ ጫፍ የረገጠ ሀሳብን ይዘው መጥተው የሚወያዩ ሰዎች መጨረሻው ግን አንድ መግቢያና መውጫ ያለን ሀገር መሆኑን የሚያስረዳ ውይይቱ ከዛ ውጭ መፍትሄ እንደሌለው እኔ እንደ ብሔር ብትነግረኝ ከኦሮሞና ከአማራ ውስጥ በማደጌ በሃይማኖትም ልዩነት አላውቀውም፣ ሳቅ አላደግኩም፣ ብሔርም ተብሎ አላውቀውም። ገብተዋል። ከዛ ብዙ ሀገር ሄጃለሁ። በዚህ በስራ ቤኒሻንጉል ሄጃለሁ። መሀላቸው ቁጭ ብዬ እነኛ ቤኒሻንጉል የሚባሉት ጋር ቁጭ ብለህ 6 ዓመት ሙሉ ጫካ ውስጥ ስራዎችን ሰርተሃል። የዛን አይነት አስተሳሰብ ህዝቡ ውስጥ ምንም አስተሳሰብ የለም። አሁንም ቢባል ህብረተሰብ ውስጥ ያለው አንድ ላይ ከመኖርና አብሮ በርቶ ጠጥቶ ሰርጉንም ሀዘኑንም አብሮ ከማሳለፍ ውጭ መፍትሄ እንደሌለው ያውቃል። ነገር ግን እያወቁ አሁንም ይሄ ዛሬ መጥቶ ሲወያዩ እንደነበሩት ያየኸውን አስተሳሰብ በፊትም አለ ውስጥ ግን ከተለያየ አንግል ጋር አያይዘው ከጥቅማ ጥቅም ጋር ተያይዞ ህብረተሰብ እየተበረዘ ትውልድ እየተበረዘ ስንባረር የምንመጣበት ደቡብ አፍሪካ ናየናለ እንዲ ውጣ ሲባል የሚመጣው ማጋ ነው። እዛ ሆኖ ሲያወራ የነበረው ነገር ዛሬ ውጣ ሲባል የሚመጣው እዚች ሀገር ጋር ነው። ከአንድ ሀገርና ከአንድ ውጭ ከኢትዮጵያ ውጭ መፍትሄ የለውም። እዚህ ጋር አንድ ፓርላማ ላይ አንድ ሰው ትዝ ይለኛል፣ ኬኛና የኛ የሚባል ነገር በሀገሪቷ ውስጥ ካልጠፋ አለ። ለምን አንድ ሀገር ውስጥ ሁሉም ሀገሩ ነው የሚለውን አስተሳሰብ ከያዘ ተንቀሳቅሰ ሰርተ ሰፈር አድርገዋል። አሁን ህብረተሰባችን የኑሮ ውድነቱ ሰፈር ያድርገው፣ የፖለቲካ ልዩነቱ ሰፈር ያድርገው፣ የሃይማኖት ልዩነቱ ሰፈር ያድርገው፣ በጠቅላላው ነገር ተጠምዶ በችግር ውስጥ ያለ ሰው ነው። ለዚህ ሰው ደግሞ እኛ በተደራደረ ህይወት የምንኖር ያላችሁ ሰዎች ሁላችሁም ወደ አንድ እንዲመጣ እስቲ ገብተው ይንገሩት ለሰው። በቃ ከዚህ በፊት ወክዬሃለሁ፣ እንዲህ ብያለሁ፣ ያ ነገር ግን አዋጥቶ አላገኘነውም። አንድና አንድ ብቻ የሚያዋጣን ወንድሜ ነህ፣ እህቴ ነህ። ሌትስ ፎርጌት ዚስ ሪሊጅን ምናምን የሚባለው ሃይማኖታዊ ይሁን ብሔረሰብ የሚባለው የሚሆን ከቀረጻው ጀምሮ ነው ጠላትነት የተጀመረው። ይሄ ከብሔርና ከክልል ተብሎ ቦርደር የተዘጋጀበት ጊዜ ነው እና ያየሁት የውይይቱ ሀሳብ በደንብ ተከታትሎ ወደ ህዝቡ እንዲወርድ 40,000 ህዝብ ተከታተለው የሚለውን ሳይሆን እዛ ጆሮውን ከፍቶ መስማት የሚፈልግ የትግራይ አርሶ አደር አለ፣ መስማት የሚፈልግ የኦሮሚያ አርሶ አደር አለ፣ የአማራ አለ፣ የወላይታ አለ፣ የመላው ህዝብ ማለት ይህን ይፈልጓል። ተንቀሳቅሶ በየቦታው መስራት ተከልለ ቁጭ ብላል። ከቀበሌም የሚራመድበት መንገድ እየጠፋ ሄድ። አሁን በዚህ ምክንያት ኑሮ ሁሉ ህብረተሰብ ላይ መጥቶ ተጭኖ ተሸክሞታል። ይሄን ማውረድ እንችላለን፣ መስዋዕትነት መክፈል እንችላለን ካሉ ራሳቸውን ክሪቲሳይዝ አሉ። ከዛ በፊት ስንለው የነበረው አይዲዮሎጂያችን በዚህ መልኩ አይተነው ነበረ። ሊያዋጣን የሚገባው ግን ወንድሜ ነህ፣ እህቴ ነህ፣ ማንኛውንም ሃይማኖት ተከተል፣ ማንኛውም ብሔር ተወላጁ፣ የትኛውንም አይነቱ ዩአር ኢትዮጵያንስ፣ በቃ አንተ ኢትዮጵያዊ ነህ። ስለዚህ ከዚህ ከጫፍ ተነስተ ጫፍ ለመኖርም ለመስራትም የማምረትም የማልማትም መብት ሊኖር ይገባል የሚለውን አስተሳሰብ ሊያራምድ የሚችል ነገርን እያሻሻሉት ከዚህ በተሻለ መልኩ ራሳቸውን ሀሳባቸውን እየጎተቱ መጥተው አሁን በቀጠሉበት መንገድ ራሳቸውን ብሌም ማድረግ አለባቸው። ከዛ በፊት አንድ ሳይድ ይዘን እንደዚህ አድርገናል የነበረውን ጫና የነበረውን ብሔረሰባዊ ጫና የማያውቅ ትውልድ የማያውቅ ነገርን እየከፈለ ነው። ምንም የማያውቀውን ከቅድመ አያት አለ ተብሎ ፕሪፔር አድርገው ሆን ብሎ በሚጣፉ ሰዎች ባልተረጋገጠ ሀሳብ ይሄ ትውልድ መክፈል የሌለበትን ችግርን እየከፈለ ነው፣ ረሃብን እየከፈለ ነው፣ አንድነትን እያጠፋ ነው በሁሉ ነገር እና ቴንክ ዩ ቬሪ ማች ማይ ብራዘር። እሺ በልብ አመሰግናለሁ መስፍን። እሺ እግዚአብሔር ያክብርልኝ። እሺ ወደ ንስር እንሄዳለን። እሺ ንስር ቴንክ ዩ ወንድሜ። እሺ ሰላም ቴዲ፣ በጣም እናመሰግናለን። ትናንትና በጣም ስከታተላችሁ ነበር እና ደግሞ ሞር ደስ ያለኝ ቴዲ ታውቃለህ፣ የአማራ ፖለቲካ አብዛኛውን አማርኛ ስለሚናገር በጣም አስቸጋሪ ነው ታውቃለህ። ብዙ ጊዜ አንተንም እንደዛ ማለት በአማራ ስም የሚነግዱ ስለነበረ ይኸው እንደዚህ
ትንግርቱንም አሁን እንደዚህ በማስገባትህ ያው ታውቃለህ በጣም ለአማራ የሚታወቁ ትክክለኛ ተቆርቋሪ ሰዎችን በማስገባት ደግሞ እንደዚህ እንደ ትንግርቱ ያለ ራሱ ትንግርቱን ጠይቀህ እንደነማዘ ያሉትን ትክክለኛ አማራ የሆኑትን ትክክለኛ ለአማራ ተቆርቋሪ የሆኑትን እንደዚህ ብታስገባልን በጣም ደስ የሚል የሚያሰኝ ነው። ለሁሉም እንደ ኢትዮጵያም እንደ ሁሉም በጣም ጠቃሚ ነገር ነው እና ቴንኪው ለማለት ይህንን ለመጠቆም ነው። አሁን ካነሳው አይቀር እኔ አሁን የሚገባኝ ራሴ አለ። ለምሳሌ እኔ ትክክለኛ አማራ የሆነውን አማራ ካልሆነ በምን ትለያለህ ካልከኝ እኔ የራሴ መለያ መንገድ አለኝ። አሁን አንተን ግን ልጠይቅህ፣ አማራ ትግል ውስጥ መታገያ ቋንቋ አማርኛ ስለሆነ እንደምታውቀው ሁሉም ዝም ብሎ የገባበት ነው ያለው። ለመደበሪያ የገባ አለ፣ ገንዘብ ለመስራት የገባ አለ። ትግላችሁ ውስጥ ትክክለኛ አማራ ልጅ የሆነውን ካልሆነው እናንተ እንዴት ነው የምትለዩት? እንዴት ነው የሚለየው? ኦኬ ቴዲ ትክክለኛ ጥያቄ ነው። ለምሳሌ ትክክለኛ እኛ የምንለየው ምን አለ መሰለህ፣ በአቋም ወንድሞችን ታች ያሉትንም ሁሉንም በውስጥ በጣም እኛ አሁን እናውቀዋለን ማን ማን እንደሚሰራ ማን አሁን ትንግርቱን እንትን ብትል እሱም ብትጠይቀው ነጋሻው አሉ ነማዛ አሉ ብዙ አሉ በውስጥ ብዙ የሚሰሩ ብዙ የሚያግዙ እዚህ ሶሻል ሚዲያ ላይም በጣም ገንዘባቸውንም ጊዜያቸውን ሁሉንም መስዋዕት የሚከፍሉ አሉ። በአማራ ደግሞ ለምሳሌ አንተ አብዛኛውን ጊዜ ትከራከራለህ አስገብተህ አሁን አንዴ ለአማራ እንደዚህ ለብልጽግና ደጋፊ አትመስሉም ወይ ብለህ ብዙ እንደ ቀልድ አብዛኛውን እንደውም ብዙ ጊዜ አስገብተህ ያው አንተ ታውቃቸዋለህ። እኔ አሁን ለአንተ ልነግርህ ልመክርህም አልችልም። ስለዚህ እንደዚህ እንደነ ትንግርቱ ያሉ አሁን ለምሳሌ እንደ ጥቆማ አንድ ሳምፕል ብሰጥህ እንደነ ማዛ ያሉትን እንደነጋሻው ሞገስ እንደነሱ ያሉትን አሉ እንደነሱ ፕሮፌሰር ትንግርቱን አንተ አማራ ነው ነው የምትለው፣ ሌሎች ደግሞ ከአማርኛ ቋንቋ በተጨማሪ ኦሮምኛ ቋንቋ ስለተናገረ ከኛ ወገን አይደለም ይላሉ። ሌላ ክርክር ሲያደርጉ ምናምን እያየው ነው። አሃ ለካ ኦሮምኛ ይናገራል ለካ የኛ መስሎን ነበር ለካ የኛ አይደለም እያሉ ስም ሲለጥፉ ወይም ደግሞ የማግለል የመግፋት ነገር አይቼባቸዋለሁ። እና ይሄ እንዴት ታየዋል? ሰው ከአማርኛ ቋንቋ ውጭ የተጨማሪ ቋንቋ ስለተናገረ አማራ መሆን አይችልም ማለት ነው? አሁን አበባሌ በጣም ለአማራ ተቆርቋሪ ወይንም ደግሞ እንደ ኢትዮጵያም ትክክለኛ የሚናገር እንደዚህ አቋም ያለው ሰው ነው ማስገባት ያለ ለማለት ነው እንጂ ትክክል ነህ። ግን የሚጠቅም ነገር እንደዚህ ትክክለኛ መናገር የሚችል ሰው አሁን አይተህ እንደሆን ትናንትና በጣም ሁሉም ሰው እየደገፈው ነበር አልቴዲ አንተም ራስህ ደስ ይላል። ትንግርቱ በእውቀት ነው በትክክለኛ ነው እየተናገረ እንደዛን ያሉ ሰዎችን ብታስገባ ለማለት ነው። ቴዲዬ አመሰግናለሁ። ቴንኪው ንስር ከልብ አመሰግናለሁ። ኦኬ ትላንት በነበረው ውይይት የገዢው ፓርቲ ሰዎች መግባት ነበረባቸው። ካስገቧቸው ሰዎች መካከል አንደኛው እዚህ ጋር የምታዩት ዩናይትድ አፍሪካ ነው። የገዢው ፓርቲ ሰዎች እናንተን መልመድ ያለባችሁ ነገር እናንተ በሚዲያዎቻችሁ ለተቃራኒ ጎራ ወይም ደግሞ ለተለያዩ ድምፆች እድል መስጠት አለባቸው። ለምሳሌ ኢቲቪ በሞኖፖሊ መያዝ የለባችሁም። ኢቨን አዲስ ዘመን ጋዜጣም ቢሆን ፋኖች መጻፍ አለብን ካሉ መጻፍ አለባቸው። ቲፒኤልኤፎች፣ ኦነጎች፣ ሁሉም የፖለቲካ ፓርቲዎች ድምፃቸው ሊሰማ ይገባል። በሜንስትሪም ሚዲያ ለሁሉም ውይይት በሚኖር ሰዓት፣ ጋዜጣዊ መግለጫ በሚጠይቁ ሰዓት የእነሱንም ከቨር ማድረግ አለባቸው የሚል እምነት አለኝ። ይህን ካልኩኝ በኋላ በትላንትና ውይይት ከገቡ ሰዎች መካከል ጥያቄ ለመጠየቅ አንደኛው ዩናይትድ አፍሪካ ነው። ዩናይትድ አፍሪካ ላይ ከቀረቡ ቅሬታዎች ጥያቄ ለመጠየቅ ገብቶ በጥያቄዎቹ መሃል ስድብ ቀላቅለሃል ነው የተባለው። የተናገረውን ንግግር ቆርጦ በዋትሳፕ ልኮልኛል። ስድብ አልተጠቀምኩም፣ ምንም አይነት የስድብ ቃል አልተጠቀምኩም ብሏል። እሱንም አንድ ላይ ትሄድበታለህ። አጠቃላይ ግን እንደ ብልጽግና ፓርቲ ደጋፊነት ውስጡ እንዳለ ሰው የትላንትናውን ውይይት እንዴት አየው? ዩናይትድ አፍሪካ ቴንኪው ቴዲ።
እኔ ቁንጽል የጀዋር ትንተና ቁንጽል ነው የሚል ስድብ ነው የሚል ነው ራጂ ያነሳው። ቁንጽል የሚል ስድብ ሆኖ አያውቅም። እሱ እንደላኩልህ ነው፣ በዚያ ይወሰድልኝ። የትናንትና ውይይትም የአጠቃላይ የኢትዮጵያ ፖለቲካ ዳይናሚዝሙ በከፍተኛ ሁኔታ እየተቀየረ ህዝባዊ ቤዝ ወይም ማህበረሰባዊ መሰረት የሌላቸው ሰዎች ወደ ሁሉም ሚዲያ ወደ መጠቀም የገቡበት ሁኔታ ነው ያለው። ይሄ ለኢትዮጵያ ህዝብ በጣም አንደኛ ሀሳባቸውን ለማወቅ ለኢትዮጵያ ህዝቦች አንድነት፣ አብሮነት ያላቸውን እይታ ለመረዳት የሚያስችልና በቀጣይ ደግሞ በሴራና በሸፍጥ የሚደረገው የፖለቲካ አክሮባት ኦልሬዲ ህዝቡ እያወቀው እየመጣና እነሱም ደግሞ በዚያ መልክ የሚመጡበት ሁኔታ ነው እየተፈጠረ ያለው። ይሄ በጣም ጥሩ ነው ማለት ነው። ጥሩ የሚሆነው ከኢትዮጵያ ቀንደኛ ጠላቶች ጋር እየሰሩ ኦሮሞን እየበጠበጠ ለኦሮሞ ቆማለሁ፣ አማራን እየገደለ እየጨፈጨፈ ለአማራ ቆማለሁ፣ የትግራይ ወጣትን እየማገደ በጦርነት ለትግራይ ነው የቆምኩ የሚል ኃይል እየተሰባሰበ መኖር ሳይችል ሲቀር ደግሞ የጽምዶ የሚሉት የጥፋት መረብ ዱሮ ኢትዮጵያን ወደብ አልባ ያደረገው ኃይል በአዲስ መልክ ተደራጅቶ መምጣቱንና ይሄን ለማስቀጠል ደግሞ የብሔራዊ ምክክር ነበር ኖርማሊ ትናንት የነበረው አጀንዳ በዋናነት ይመስለኛል። ወደዚያም መግባት አልቻሉም። የወደቀ ነው የምናምን ይላሉ። ኢትዮጵያ ህዝብ በራሱ ጉዳይ ራሱ የሚወስንበት ፕላትፎርም ከተፈጠረለት አበቃ ማለት ነው። የማንም ፖለቲከኛ ውጭ ተቀምጦ በገንዘብ እያሰባሰበ የሚደረገው የዱሮ አይነት ፖለቲካ ብዙም ዋጋ የለውም። ትናንትም አንስቼ ጀዋር ሳይመልስ ያለፈው ጥያቄ የ1960ዎቹ ቲሲስ እና የኢህአዴግ አንታቲሲስ ብልጽግናን እንደ ኢትዮጵያ ሴንቴሲስ ፈጥሯል። እዚህ ላይ ምን ትላለ የሚል አንስቼለት ነበረ ጀዋርን። እሷን አልነካትም። ምክንያቱም አሁን ያለው ትውልድ በዩኒቨርሲቲዎች በጋራ የሚማር ኦሮሞውም አማራውም ባህሉን እሴቱን የሚጋራ የኢትዮጵያ ህዝቦችን ብሔራዊ ጥቅም ላይ ኮንክሪት የሆነ ሀሳብ ያለው በኢትዮጵያ ተማሪ አሁን ያለው ወደ 40 ምናምን ሚሊዮን ተማሪ አላት ኢትዮጵያ፣ የአንድ ሀገር ማለት ነው። ይሄ አዲሱ ትውልድ የዱሮ 60ዎቹ በሸፍጥ በምናምን ሰው በማጋደል ስልጣን የሚይዙበትን ሁኔታ ፈጽሞ የማይቀበል ነው። እሱንም አንስቼለት መልስ አልሰጠኝም። እንዳል ዝም ብሎ ቆራርጦ ነው ያለፈው። ዞሮ አንተ በዚህ ደረጃ ፕላትፎርሙን ፈጥረ በቀጣይም የሚቀጥል ተስፋ እናደርጋለን። በዚያ ደረጃ መምጣቱ ጥሩ ነው። እውነት የት ጋ ነው ያለው? በሸፍጥስ የኢትዮጵያን ፖለቲካ እየዘወሩ የሚቀጥሉበት ሁኔታ የት ነው ያለ? ለጀዋር ላነሳለት የነበረው እንደውም ፌል ያደረገ የለውጡን ያመጣው ህዝባዊ መሰረት ከዚህም በፊት ማንስቼልሃለሁ የኦፒዲዮ መዋቅር ነው። ባይዘው የቄሮን ለውጥ የመራው በወቅቱ ለጀዋር ራሱ ፐርሰናሊ አንዳንድ ጽሁፎችንም ልክ ያለው ነው። ፐርሰናሊ አውጦታል እሱም ማለት ነው። በጣም ጥሩ የሆኑ ጽሁፎችን። ስለዚህ ይሄ ዝም ብሎ ውጭ ቁጭ ብሎ እንትን መሪ ነኝ ምናምን የሚለው ህዝባዊ መሰረትና የፖለቲካ አደረጃጀት ያለው ፓርቲ ህዝብ ውስጥ ሁሌም አለ። ስለዚህ አድቫንቴጁ አሁን ገዢው ፓርቲ እነሱ የሚሉት ወረዳ በቅቷል ምናምን የሚል ትናንት አንስቷል። ይሄ ዝም ብሎ ውሸት ፕሮፓጋንዳ ነው። 16 ሚሊዮን አባላት ያሉት ከላይ እስከ ታች የተደራጀ ሁሉም ብሔር ብሔረሰቦች ባተዋርነት እንዳይሰማቸው በሚያደርግ መልክ የተደራጀ ስለሆነ
የሸፍጥ ፖለቲካ ያው እንደምናውቀው ነው። ሚዲያ ላይ ነው ያለው፣ ዩቱብ ላይ ነው ያለው። ፕራክቲካሊ ፖለቲክስ ደግሞ አርሶ አደሩ ጋር እየዋልክ እያደርክ የከተማውን ህዝብ ኑሮ እየለወጥክ ህዝቡ ከፕራክቲካል ነው የሚማረው። ፖለቲክስ ማለት ቲዎሪ አይደለም፣ ፕራክቲካል ሳይንስ ነው። ስለዚህ በዚህ ላይ ነው እየተሸወዱ አሁን የሚያወሩትና አገሪቷ ተጨባጭ ሁኔታ ያለው አራባና ቆምቦ ነው፣ የሚገናኝም አይደለም። ህዝቡ እዛው ጠብቀኝ ቆይ። ጤና ይስጥልኝ አድማጬ። ሰላም ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ውይይቱን አይተህ ነበር የትላንቱን? አዎ አይቼው ነበረ። በጣም ከባድ የሆነ ውይይት ነው። እናንተ ደግሞ ከባድ የሆነ እንትን የጀመርከው። ይህንን መንግስት ሊያደርገው አልቻለም። ይህንን የአፍሪካ አንድነት ድርጅት ሊያደርገው አልቻለም። ይህንን የዓለም መንግስታት ሊያደርጉት አልቻሉም። ይገርማል። ምክንያቱም ቁጭ ብሎ ማውራታቸው የሚፈጥረው ነገር ስላለ ማለት ነው። እንግዲህ አንተ ከጀመርከው አዶን ነው በጥሩ ልብ ጀምረዋል ብዬ ላስብ እና በዛ ነው እንትን የምልህ። ቁጭ ብሎ ሰው ካወራ ምን ሊያመጣ ይችላል እንዳለው አሁን ይሄ ከኔ በፊት የሚናገር የነበረው ወንድም እንዳለው እንትን ያመጣል። ማን ነው እውነተኛ ማን ነው እንትንኛ እንትን ያ ምክንያቱም በፕሮፓጋንዳ በገንዘብ በሚዲያ ኃይል ያለው ሁሉ ጊዜ እየጨፈለቀው የሚሄድ ነገር ይፍታታል ማለት ነው። አሁን ካሁኑ ካለው እንትን የተነሳ ማለት ነው። ስለዚህ ያው የነበረው ሁሉም ኮንስትራክቲቭ ነው። በቃ ይሄ ነው ደግሞ አየህ ሰው ቁጭ ሲል ይሄ ነው የማይፈለገው፣ ይሄ ነገር ደግሞ እንዳይተረክ የሚፈለገው እንዴ ነው። ስለዚህ እኔ ኤርትራዊ ነኝ። ለነገር የፈለኩት ደግሞ ምን መሰለህ ጽምዶ እየተባለ የሚነሳ ስለነበረ የኤርትራ ጉዳይም ደግሞ ከዚህ ጋር የተያያዘ ስለሆነ ኤርትራውያን ማስገባት አለብህ ብዬ ለአንተ እንትን እነግርሃለሁ። ምክንያቱም ሰዎችን ጠቁመህ ይችላል። ይሄ ዝም ብሎ የምታመጣቸው አንዳንድ ሰዎች አሉ አይደሉ፣ ሰው ለመናቅ ሳይሆን ብዙ እንትን ጥልቀት ሙቀት ያላቸው ምናምን አይደሉም። እንደገና ተቃዋሚዎች ባዮች ናቸው። ምንድነው እንትን የሚሉት አንዱ ለሰዎች ያለው አንተ ጋር ሲመጡ ዲፕ የሆነ እንትኑም የላቸውም ብዬ የራሴ እንትን አለኝ። ስለዚህ እኔ ሪኮመንድ ላደርግ እችላለሁ ሰዎች እንደዚህ ደግሞ ብታስገባና እንደገና ውይይቱ ትንሽ አንድ ከፍ ማለት አለበት። አሁን የተፈለገው ዝም ብሎ እዛ የቤት ውስጥ አላ ሎካል የሆነ ነገር ላይ ብቻ እንትን እንዲባል ነው ይሄ ውይይት የሚያደርገው። ግን አንድ ከፍ ካደረገው ግን ሪጂናል የሆነ ችግር አለ። የኢትዮጵያ ችግር ደግሞ ሎካልን ብቻ አይደለም ሪጂናል ነው። ገብቷል። ስለዚህ ነው ደግሞ አሁን ባንዳ ምናምን እየተባለ ኤርትራን ግብፅን ምናምን የምታመጣበት። ስለዚህ ግብፅን እንኳን አሁን ብንወስድ ነው የምለው እኔ ግብፅን አንተ ልክ ባየክ ቁጥር ነው ተደራዳሪነትን ጨምረህ ያለህን ጥቅም ማስከበር የምችለው። ግብፅ እኮ እሱ ኃይል ስላላት ከእነ አሜሪካ ጋር የእንትን አቅሟ ስላላት እኮ ነው ድምፆችን ለማበል የምትሞክረው። ይሄ ደግሞ ለጥቅሟ እየሰራሽ ነው። አንተ ደግሞ ምንድን ነው የምታደርገው ካልክ እንትን አሳድገህ እንዴት አድርገህ ግን አለበለዚያ ከኤርትራ ጋር ተጋጭተህ ከሆነ በኤርትራ በኩል ይመጡብሃል፣ በሶማሌ በኩል ይመጡብሃል። አይ ይሄን ነገር እንዴት ታሳድጋለህ የሚለው ኦሪጂናል የሆነ እንትን ያስፈልገዋል ማለት ነው። አንድ ጥያቄ ግን አንተን የምጠይቅህ ከዚህ በፊት ምን ስትል እሰማሃለሁ ብዙም ጊዜ እነዚህ ኤርትራውያኖች ሲገቡ እንዳትሞክሩት አይነት ነገር ትላለህ። አንደኛ በኤርትራ በኩል ይጀመራል የተባለ ጦርነት የለም እንዳትጀምሩት ትላለህ። እና ምንድነው ብልጽግናዎች ነው የነገሩ? እስራኤል አለችን፣ ዩኤ አለችን፣ አሜሪካ አለችን፣ እኛ እናውቀዋለን እሱ ነው ወይስ ከምን ተነስተ ነው እንዳትጀምሩት? ከጀመራችሁት ግን አለቀላችሁ አይነት ነገር ነው የምትለውና ወይስ ብዬ እጠይቅሃለሁ። ሌላው ግን ትንሽ ሪጂናል ብታደርገው ሶማሌዎችም አሉ አማርኛ የሚችሉ ባይዘዌ አማርኛ በጣም ትልቅ የሆነ እንትን የሚወራ ኢስት አፍሪካ ውስጥ ነው። አማርኛን ቀላል ማድረግ አይቻልም። ሶማሌዎችን ማግኘት ትችላለህ። ሶማሌ ሀገር ሞቃዲሾ ሄደህ ሳውት ሱዳን ጋምቤላዎችን ማግኘት ትችላለህ። እንዲህ አድርገህ ራሱ ማወያየት ትችላለህ። ስለዚህ እንደዚህ ከፍ ብታደርገውም ጥሩ ነው። ያችን ጥያቄ እንደምመልስልኝ በጣም አሪፍ ነበር እና ነገሮች ይገለጣሉ። ጥሩ ነው። ቴንክ ዩ ወንድሜ፣ ከልብ አመሰግናለሁ። መልካም። እንዳትጀምሩት ያልኩት እኔ አንደኛ እኔ ኢትዮጵያዊ ነኝ። ኢትዮጵያዊ ነኝ ስላችሁ ሲሪየስ የሆንኩ ኢትዮጵያዊ ነኝ። ህይወት የሚቀይር ነገር ብትሰጠኝ ምንም በሀገሬ ጉዳይ መደራደር ልጅ ነኝ። ሞክሩትና ፈትኑኝ። ማንም ሰው በሀገሩ ጉዳይ እንደማይደራደረው እኔም በሀገሬ ጉዳይ አልደራደርም። ለምሳሌ አንድ ኤርትራዊ በሀገሩ ጉዳይ ላይ አይደራደርም። ኢሳያስ አፈወርቂ ምንም አደረገው ምንም አላደረገው
አገራቸውን ይወዳሉ። ብዙ ኤርትራውያን መንገድ ላይ ሲያገኙኝም በየትኛውም መድረክ ላይ የሚያከብሩኝ ለሌላ ነገር አይደለም፣ አገሬን ስለምወድ ነው። አገሩን የሚወድ ሰው ሌላ አገሩን የሚወድ ሰው ያከብራል። የምትናቁት አገራችሁን አሳልፋችሁ ሰታችሁ ከተልከሰከሳችሁ ነው። መልከስከስ እና ባንዳነት አያስከብርም። ለጊዜው አንተ እኮ አንቺ እኮ የገባሽ ነሽ ምናምን ሊያስብል ይችላል። ዲፕ ዳውን ግን ያስንቃል። ብታጣም ብታገኝም ሀገርን መውደድ አለብን፣ ግዴታ ነው። የኔ እንትን ነው። በሀገሬ ጉዳይ ላይ መደራደር የለብም። ይህ ግዴታ ነው። ለማንም አይነገርም። ሀገርን አትወድም፣ ለቀህ ትወጣለህ። ሌሎች ሀገራቸው የሚፈልጉ አሉ፣ ይክፋ የሚለማ የሚኖሩ አሉ፣ እየተገደሉ። ስርዓቱን መቀየር አለበት። ቀይረው ስርዓቱን። ከፈለክ ብልጽግናን ቀይረው። ከብልጽግና በኋላ ኦነግ ይመጣል ወይ ቲፒኤልኤፍ ይመጣል ወይ ፋኖ ይመጣል። የምትታገለውም ሀገርን ስለምትወድ መሆን አለበት የሚል እምነት አለኝ። በተረፈ ግን የኔ እምነት ማንም ብትሆን አሜሪካም ትሁን ማንም፣ እኔ ያለኝ ልብ ነው የምነግራቸው። እኔ ያለኝ ልብ ለአሜሪካም ለምንም ለማንም ቢሆን እንዳትጀምሩት ከኢትዮጵያ ጋር ነው የምለው። ኤግዛክት ሴም ቲንግ እናንተ ከኛ ጋር እንዳትጀምሩት እንደምትሉት ማለት ነው። የጦርነት ደጋፊ አይደለሁም። ጦርነት ችግር ካለ አለመግባባት ካለ በሰላማዊ መንገድ ነው መፈታት ያለበት። የስልጣኔ ማሳያው መጀመሪያው ብዬ ነው ማስበው። በኤርትራና በኢትዮጵያ መካከል አለመግባባት ካለ ትዕግስት፣ ሰላም ወይም ደግሞ ድርድር ትዕግስቱ ሊሟጠጥ አይገባም ብዬ ነው ማስበው። ስለዚህ ምናልባት እንዳትጀምሩ ስል ጦርነት ከኢትዮጵያ ጋር እንዳትጀምሩ እንዳትዋጉ ማለቴ ነው። በቀላል አማርኛ፣ ግልጽ በሆነ አማርኛ ማለት ነው። በሰላማዊ መንገድ ምክንያቱም የሆነ ቦታ ላይ ማብቃት አለበት። ከዘመነ ኦሪት ጀምሮ ስንዋጋ የኖረን ህዝቦች ነን። ያም ይመጣል፣ ይዋጋል። የሆነ ቦታ ላይ ቆሞ በጋራ ምንድን ነው የተሰወረብን ነገር ብለን መነጋገር አለብን ብዬ አስባለሁ። ምንድን ነው የተሰወረብን ነገር? ስለማረስ ህዝቡን የምትመክሩት መቼ ነው? ህፃኑም ይመጣል ስለመዋጋት ነው የሚናገረው። ደደቡም ይመጣል ስለመዋጋት ነው የሚናገረው። ምሁሩም ስለመዋጋት ነው የሚናገረው። ገበሬው እንዴት ሜካናይዝድ የሆነ እርሻ ውስጥ እንደሚገባ በጋራ ልንጠቀም የምንችለው እኛና ኤርትራ ባለ ነገር ላይ እነሱም ሀገር ናቸው፣ እኛም ሀገር ነን። በጋራ ልንኖር የምንችለው እንዴት ነው? ይህን ሀሳብ የምናፈልቀው መቼ ነው? እንዲህ ያሉ ወሬዎች ላይ መግባት አለብን የሚል እምነት አለኝ። በተለይ ከሀገር ውጭ ያላችሁ ዲያስፖራ የሆናችሁ ኢሮፕ ተቀምጠ አሜሪካ ተቀምጠ ጦርነት መተንተን ራሱ የለብን። መተንተን ካለብህ ዓለም አቀፉን ጦርነት ነው መተንተን ያለብህ እንጂ ድሃ ሀገር ላይ እንዴት መዋጋት እንዳለባቸው የምተነትን ከሆነ አምሶሪ እኔ አፍርባቸው። ኢሮፕ አሜሪካ ተቀምጣችሁ የሰለጠነ ሀገር ላይ ተቀምጣችሁ እዛ ድሃ ሀገር ላይ ያሉ ሰዎች እኛ ያገኘነውን እድል ያላገኙ እኛ ያየነውን ነገር ማየት እድል ያልገጠማቸው ሰዎች እንዴት መዋጋት እንዳለባቸው የምትነትኑ ከሆነ ትክክል አይደለም። እኛ መናገር ያለብን እንዴት ሊደባደቡ ወይ ሊታኮሱ የሚችሉበትን መንገድ ትተው ላይታኮሱ የሚችሉበትን መንገድ ሳይታኮሱ ልዩነቶቻቸውን፣ ችግሮቻቸውን እንዴት መፍታት እንዳለባቸው ነው መምከር ያለብን። ያን ነው ምለው። ስለዚህ እኔ ምላሽ ይሄ ነው ለማለት ያህል ነው። ቴንኪው ኤርትራዊ ወንድሜ ለጠየቀኝ ጥያቄ ለጨዋነቱ ከልብ አመሰግናለሁ። ሌሎቻችሁም የደወላችሁ እዚህ ጋር ሀሳብ አስተያየቶቻችሁ መስጠት ትችላላችሁ። ስልክ ስትደውሉ አላቆያችሁም፣ ቶሎ እንዳይቆጥርባችሁም ቶሎ እናንተ ለማስተናገድ ማለት ነው። ከዛ ወደ ቲክቶክ ላይ እመጣለሁ። እሺ ዩናይትድ አፍሪካ ጨርስ የጀመርከውን ከዛ ወደ ማስተር ወደ አቤል ጎንደሬው ከዛ ማዚድ እንሄዳለን። የሌሎቻችሁ ማስገባችሁና ቴንኪው እና ጥሩ ነው፣ መቀጠል አለበት ባይ ነኝ። አንተ ያልከው የመንግስት ሚዲያ ላይ ተቃዋሚዎች ይቅረቡ የሚባለው መንግስት እኮ እንደ ጉድ እያቀረበ ነው። ኢቲቪን አትከታተልም ማለት ነው። አገር ውስጥ በሰላማዊ መንገድ የሚንቀሳቀሱ ፓርቲዎች ይጠቀማሉ። አሁን የትላንቱን ውይይት ያደረግነውን ውይይት ከነ ጀዋር ጋር የነበረውን ውይይት ሚኒስትሪ ሚዲያ ለምንድን ማስተላልፈው? ለምን ያስተላልፋል? ይሄ እኮ አንደኛ በአገሪቷ ሕግ መሰረት ለምሳሌ ፋኖ አይሰራም። ለምን ይሰራል? አይሰራም። የማይሰራበት ምክንያት ኤዲቶሪያል ፖሊሲ አለው። ዋናው ሕገ መንግስት አይደል? አንድ ሚዲያ ሀገር ውስጥ ሲቋቋም
ህገ መንግስቱን የሚጻረርና በህገ መንግስቱ የተዋቀረው መንግስት ባይል ህገ መንግስታዊ በሆነ መልክ ይታገላለሁ የሚልን አይል ወደ ሚዲያ ማቅረብ በየትም ሀገር ህገ መንግስት ወይም የሚዲያ አውታሮች አይፈቀድም። አገር ውስጥ የተመዝግበው የሚንቀሳቀሱ ሚዲያዎች ህገ መንግስቱንና መንግስታዊ አሰራሩን የማስከበር የመጠበቅ ግዴታ አለባቸው። ከዚህ አንጻር አይተላለፍም። ከዚያ ውጪ ግን አሁን አሳታፊነት ምናምን የሚባለው 30% የሚሆን ዘንድሮ ምርጫ ላይ ተቃዋሚ ገብቶ 15% ተቃዋሚ ገብቶበታል በኢትዮጵያ ፓርላማ። ይሄ መንግስት ፐርፐዝሊ ራሳቸው ይወዳደሩ ብሎ ወጣ ማለት ነው። 15%ቱን ለቀቀ። ስለዚህ እያሳተፈ ነው። ሚዲያ ላይ ደግሞ እንደ ጉድ ነው። ጌታቸው አሰፋን እኮ የስምረት ፓርቲ መሪ ነው። ሚዲያ ላይ ሁሌ ነው የሚቀርበው። የተቃዋሚ ፓርቲዎች የአየር ሽፋን ፈልገው ደብዳቤ ቢልኩ አይ ነው መልስም እንደሆነ አውቃለሁ። ለምን መግለጫቸው ራሱ ይተላለፋል። መግለጫቸው ራሱ አሁን እኮ የህገ መንግስት ተቀብለው እስከሄዱ ድረስ የመንግስት ሚዲያ ዘገባቸውን ያስተላልፋል። የተንኳሽ ስብሰባ ቢጠሩ አዳራሽ ይፈቀድላቸዋል እንደ ጉድ ነው የሚፈቀድላቸው። ኢዜማን ይኸው ስምረት ፓርቲን ይኸው በሰላማዊ መንገድ የሚንቀሳቀስ ሁሉ እዚያም እዚህም የሚረግጥ አንዳንዱ ራሱ ተቸግሮ ኮምፕሌንም ለማቅረብ እንዲያመቸው አልተፈቀደም ብሎ ኢዜማን ያህል ለገዢው ፓርቲ ቅርበት ያለው የፖለቲካ ፓርቲ አለ ኢትዮጵያ ውስጥ የለም አይደል? ኢዜማ እንደውም በሌሎች እንትንስ አብንስ እሺ አብንም በለው አሁን ኢዜማ ለገዢው ፓርቲ ቅርበት አለው። አብን በለው ሁሉም ፓርቲ ቅርበት ያለው ኢዜማ ሰላማዊ ሰልፍ እንዳልጠራ ወይም አንዳንድ ቦታ ላይ የምርጫ ቀስቀሳ እንዳላደርግ ተከለከልኩኝ ብሎ መግለጫ እስከማውጣት ደርሷል። ኢዜማ የስ እሱ የተሳሳተ ነው። ምኑ ነው የተሳሳተው? ፖለቲካል ጫና ለመፍጠር የሚያደርጉት የፕሮፓጋንዳ አካል ነው እንጂ ሪያሊቲው እሱ አይደለም ልልህ ነው። ማለት ብርሃኑ ነጋን ይሄን ብትጠይቀው ይሄ የተሳሳተ ነው፣ አንዳንዶች እኛም መስለው የሚሰጡት መግለጫ ነው ልልህ ይችላል። ፋክቱ እሱ አይደለም ማለት ነው። እሺ ወደ አንተ መጣለሁ። ከዛ ጠብቀኝ ይዘው ወደ ሰላም ዋልልኝ። እንትኑ ይቀጥል። ቴንኪው ቻው። ነገም ከነገ ወዲያ እንወያያለን። ቴንክ ዩ ዩናይትድ አፍሪካ ከልብ አመሰግናለሁ። እሺ ጤና ይስጥልኝ አድማጭ ስልክ ላይ አለ። ሄሎ ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን። አይተሽ ነበር ውይይታችንን? እኔ ውይይቱን በከፊል ነው ያየሁት፣ ግን በአጠቃላይ ሀሳብ ለመስጠት ፈልጌ ነበር ፖለቲከኞችን በሚመለከት። እሺ እኔ ፖለቲካን ከ5 ዓመት በፊት እከታተላለሁ፣ የኢትዮጵያን ፖለቲካ ማለት ነው። ግን ከአወያዮች ዘንድ እኔ በሌላ ሞባይል ቴክስት አድርጌ ነበር። ከአወያዮች ዘንድ ከእናንተ የምጠብቀው ነገር አንድ ነገር ምን መሰለ፣ ፖለቲከኞች ግማሹ ንግግር ነው አይደለ? ግማሽ ፐርሰንት የአንድ ፖለቲከኛ የንግግር ብቃት ችግሮችን ሳይጨምር ሀሳቡን የመግለጽ ብቃትም ጭምር ነው አይደለ? አንዳንዱ ሰው ችግሩን እናገራለሁ ብሎ ችግር አብራራለሁ ብሎ ሌላ ችግር ይፈጥራል። ድጋሚ ለማብራሪያ ሌላ ማብራሪያ ይጠራል። አሁን ለምሳሌ እኔ ፖለቲካ ውስጥ ቀጥታ ተሳታፊ አይደለሁም። አሁን ጀዋር የሚናገራቸው ንግግሮች በቃ ዝም ብሎ ስለተናገረው ንግግር ዛሬ ላይ ትናንት ሊናገር ይችላል። ስለዛ ንግግር ዛሬ ላይ ቆመ ምን አስተያየት ትሰጣለህ አትሉ። እኔ እከታተላለሁ። አሁን ክርስትና እስልምናን በተመለከተ ተናግሯል። የዛሬ ፋኖ እንደዚህ ማውጣት ምክንያቱም እሱም አንድ የራሱን አስተዋጽኦ አለው። ግን አትጠይቋቸውም። ዝም ብሎ ላይ ሁልጊዜ ገለባ ላይ እነሱም ይሳለቁብናል። ስለዚህ ንግግር ዛሬ ላይ ስታስበው ምን ይሰማሃል? እኔ አሁን ክርስቲያን ነኝ። በሚንጫ ሲል ሰምቼዋለሁ። አዲስ አበባ ሲናወጥ ቤተሰቦች የት ልሽሽ ነበር ያልኩት። ግን ዛሬ መጥቶ ስለ ኢትዮጵያ ያወራል። አዲስ አበባ እኮ የመንገድ አምፖል መብራት ማንም የሚቀይረው የለም። በጨለማ ገብተን በጨለማ ነው የምንወጣው። ያን ብልጭልጭ ሲል
ለእኔ ለአዲስ አበባ ነዋሪ ብልጭ አይደለም። ዛሬ ቤት ከምቀመጥ ቤተሰቤን ይዤ ውጭ እወጣሉ ሲመሽ እንደ ልባቸው ሲናገሩ አትሰሙ እንትን በቃ ትረሱላቸዋላችሁ። ለምን ፖለቲካ ንግግር ከሆነ ስለዚህ ምን ብላል? ትናንት ተናግራለሽ ወጣት ነው። ዛሬ ስታስበው ምን ትላል? እንዲህ ስታረጓቸው ስለ ንግግራቸው ይጠነቀቃሉ። እኔ እንጂ ጀዋር ስለ ኢትዮጵያ ሳይሆን አስቃለሁ። በቃ ምርጥ አራዳ ነው። የኛን ደግሞ በልቶናል ነው ብለው በቃ ነጋዴ ነው ብለው። ለምን ክርስቲያን ነኝ በሜንጫ ሲል ምን ማለት ፈልጋል? ፖለቲከኛ ቢሆን እንዴት በሜንጫ ይላል? ፖለቲከኛ ቢሆን አዲስ አበባ ላይ እኮ ሰልፍ ሲያስወጣ እኮ ተጨንቀናል። ዛሬ መቶ ስለ ኢትዮጵያ ሲያወራ እንዴት እንሰማዋለን? ስህተት እንኳን ስለዚህ ንግግር ይቅርታ ማለት ሲገባ አልጸጸትም ማለት ምን ማለት ነው? አልጸጸትም ቢለው ይሄ እኮ ትውልድ እኮ አለው። እኔ እኮ አለው ፖለቲካ ውስጥ እኮ እኔ ገወድቼ ለሚገባሁት እብዶች ናቸው። ምን እየሰሩ ነው? ነገ ምን ሊያመጡብን ነው እኮ ምን ላይ ነበረው ማህበር። እናንተ ለምን ትቀበላችኋላችሁ? ፖለቲካ ንግግር ነው። ንግግሮች ስለዚህ ንግግር ዛሬ ላይ ምን ታስባል? ቢያንስ እንዴ ያስፈለገውን ካርድ እየመዘዘ ይጫወትብናል። አመሰግናለሁ ስላስገባኝ። እኔ እንደዚህ በቃ ተሳትፌ አላውቅም፣ ግን ወደ ፖለቲካ በጣም እከታተላለሁ። የትግራይን ፖለቲካ እከታተላለሁ። ጽምዶ ማለት ምን ማለት ነው? ንቀት እኮ ነው። ጽምዶ ያጻመዳቸው ነገ እኛ እናሸንፍ እንጂ ህዝቡን በፈለግነው እንመራዋለን ነው የሚሉት። ጽምዶ ራሱ እኮ መጠፋፊያ እኮ ነው። የጊዜ ጉዳይ ነው እንጂ አንዱን አጥፍቶ በቃ ይጠፋል ማለት ነው። እንዴ እኛ እንዴት ነው የምንሰማቸው? እንዴ የነቃ እኮ ማህበረሰብ እኮ ያስፈልጋል። እንዴ ዛሬ አብይ ነገ አማራ፣ ቀጥሎ ትግራይ፣ ቀጥሎ ኤርትራ እና አንዳንድ ጊዜ ማህበረሰባችን ከእናንተም ጠብቀው በቃ ማንቃት ለምን እናስገባቸዋለን? ትናንት ይሳሳቱ ሰው ናቸው፣ ግን ለዛሬ እድል እንሰጣቸዋለን። ስለዚህ ምን አስበሃል ነው ማለት ያለባቸው። እኔ በእናንተ ነው ማዝነው። እኔ ሳልታወቅ 10 ዓመት ልቆይ። አመሰግናለሁ ቴዲ፣ እግዚአብሔር ይስጥልኝ። ተባል ሰላም። ከልብ አመሰግናለሁ። እሺ መልካም ቀን። ቴንክ ዩ። የግል ሀሳቧን ነው ማስጨረስ ስላለብኝ ነው፣ የራሴ ህግ ስለሆነ ነው። ማንኛውንም ነገር ተናገሩ ብዬ እድል በር ከከፈትኩኝ በኋላ እንትን ማለት የለብኝም። ማስቆም ያለብኝ አጸያፊ ንግግር ከሆነ ነው። አንድም አጸያፊ ንግግር አልተናገረችም፣ ሀሳቧን የተናገረችው። ግን አንድ ነገር ማስቀመጥ ያለባችሁ ማወቅ ያለብን ነገር ሰው ካልተወያየ እንዴት ነው የሚሆነው? እሺ የተለያዩ አይነት ሀሳቢዎች ይመጣሉ። ጀዋር በተለያዩ መንገዶች የሰጣቸው ኢንተርቪዎች አሉ። ግማሹ ከአውዱ ተቆርጦ የወጣ ነው፣ እሱም እንደሚናገረው። ግማሹ ሙሉ ሀሳቤን አልተረዱትም ብሎ የሚናገረው ነገር አለ። ኢትዮጵያ አውት ኦፍ ኦሮሚያ በሚለው ራሱ አልጸጸትም በሚለው መጽሐፉ ላይ አንብባችሁ ከሆነ እዛ ላይ በግልጽ ያስቀመጠው ፓርት አለ። ይሄን እንኳን ለመጠየቅ መጀመሪያ ሰላማዊ ውይይት እኮ ያስፈልጋል አይደል? ሰዎች የኛ ሀገር ፖለቲከኞች ሁሉ ውስጥም ያሉ በተለያዩ መድረኮች ላይ አጸያፊ ንግግር ወይም ደግሞ ብዙዎቻችንን የሚያስከፋ ንግግር ያልተናገረ አለ?